አብዮት መጣላ አብዮት wait ያ አብዮት እንዴ አጣው በጣም ወፍራል አልገ አብዮት ሌላ ሰው ይመስለው ጌታ ነው አቋለው ይንመልክ አዎ አብዮት ነው አብዮት የሚገርም ማለት ነው ትንሽ ስለሆንኩኝ ረስተኝ ነው እንጂ ድባብ አካባቢ 4 ኪሎ አካባቢ በዚህ ወደ ራስ መኮንን ምናምን ስትሄድ አንተ ሻንጣ ነበረክ የምትይዘው የሆነ ሻንጣ ነበር ሳምሶናይት ነበር እሱ ሳምሶናይት ነበር እሱን ሁሉ አግዝ ነበር ይዤልህ ሄድ ነበር እሱን ሁሉ ይዤልህ ሄድ ነበር አንድና ብቸኛ ለዘላለም አይደለም አንድና ብቸኛ ለጊዜው የነበረችኝ ሱፍቼ ናት ለዘላለም እንኳን አልሆነች ግን ከተጠማቂዎች አንተ ነህ ሱፍ ያደረኩት አቃል እኔና ብሬም ትንሽ አድርጓል ብሬ አርጎ ነበር እዚህ ሰርተፊስ አሁኑ ሰውዬ የድሮ ተስፍሽ በጣም ጨዋ ዘማሪ ነህ እግዚአብሔር ይባርክ ተስዬ በጣም የተመሰገነ አሜን በእውነት በጣም የተባረክን ከን የማይወጣልህ በጣም እግዚአብሔር ይባርክ በጣም የጌታን መገኘት ስለነበረ በጣም ነበረ በደንብ ነው ጌታ የምናመልከው እና የዓለምነ ኮንፈረንስ አይት 96 መጨረሻ አይደል ክረምት ላይ ቀድም እያወራሁት ነበር ለፓስተር ታሪ በቃ ጉባኤ እግዚአብሔር በምን ያህል ክብር እኮ ከፍ ያርጋት ቤተክርስቲያን እንደሆነች ያው መቼም ሰው ስለራስህ ስትናገር ምናምን ነገር ብለው ይሉኛል የኔ የራሴ ቤተክርስቲያን ስለሆነች ማካበድ ምናምን ነገር ይመስላል እንጂ ጉባኤ እግዚአብሔር ለአምልኮ የመጣ ለጌታን አብሮን ሊያመልክ የመጣ የነበረው ክብር የነበረው የዝማሬ ክብር በዝማሬ ክብር ውስጥ በአምልኮ ውስጥ የሚመጣ እግዚአብሔር የነበረ ፕሬዘንስ መገኘት እኔ ምስክር ነኝ ህይወቴ የተለወጠበት ህይወቴ የተነካባት ቤተክርስቲያን ነች ሰራን እንግዲህ ረጅም ዓመት እንደዚህ የያዘን በዛ ጊዜ ነበረው ተስፍሽ ጌታ ረድቶ በእውነት እግዚአብሔር ይመስገን ኤርሚዬ በጣም ደስ አንድ ወንድምም ትናንት አንድ ነገር ስክሮል ሳደርግ አይ ቲንክ ሲኳየር ውስጥ ነበር መሰለኝ የነበረው ፀጉሩ እንደዚህ እንደ ራስታዎቹ የሚያስረው ማን ነበር ቢኳየር ዴቭ ቢኳየር ላይ ነው እነ ቸሬ ካነ ቢኳየር ላይ አዎ አሁን እዚህ ዲሲ ያለው ልጅ አሜሪካን ከነ ሚኪ ጋር አየሁትኝ እና ሳይው አዲስ አልሆነብኝ ይሄ ሰው እኛ ጋር ነበር ይያልኩ ቢኳየር ቸሬ ኳየር ቸሬ ጋር ቢኳየር አግኝቼዋለሁ ዲሲ ነው ያለው የሚገርም ነው ዲሲ ልክ ነህ ፓስተር ሚኪ ቸርች ነው ያገኘሁት እኔ እዛ ተገናኝተን ነበር አንድ ቪዲዮ ላይ አየሁትኝ አይተኸዋል ልክ አንድ ቪዲዮ ላይ ፍጽዬ ትገናኛላችሁ ፍጽዬ ያው አልፎ ያው ርቀቱን አየው እዚህ ቶሮንቶን አውስትራሊያ ሰዓቱም አይገናኝም በጣም ምናምን ግን ኢትዮጵያ መጥቶ ነበረ ተላለፍን እኔ ሲሄድ እሱ ወጥቶ ምናምን ግን የኔ ጎረቤት ነው አውስትራሊያ እሱ ለአንተ ይቀርባል ለእኔ የ3 ሰዓት ፍላይት ነው ከዚህ አይገርምም ለአንተ ነው የሚቀርበው ለእኛ በጣም ርቅ እደውልለታለሁ ስልኩ ካለ በውስጥ ከሰጠኸኝ እልክልሃለሁ ያንተንም ስልክ እንለዋወጥና በጣም ነው ደስ ያለኝ በጣም ነው ደግሞ አልጠበቀኝም ገብቶኛል አልጠበቅኩም ልተኛ ብዬ ጥያቄ ያላችሁ ስትል እስኪ ዛሬ ሰላም ልበል ወድሉን ካገኘውና ካስተረተስ እንኳንም ሰላም አልከኝ ነው ሰላም ልበል ሰላም አልከኝ መነሻዬ ታሪኬ በወንጌላውያን አብያተ ክርስቲያናት ሁሌ እዚህ እንደምነግራችሁ ከሙሉ ወንጌል ቤተክርስቲያን እዛ ኤግዚቢሽን ማዕከል ባለው ኮንፈረንስ እዛ በተማም ከፓስተር ታሪኩ ቴዎድሮስ አፍ የመጀመሪያ ስብከተ ወንጌል በሰማ የቃና ዘገሊላ ታቦት ላስገባ ጃልሜዳ መጥቼ እኮ ነው ዮናስ አራፋይኔ ነበር ይሰብክ የነበረው ዮናስ አራፋይኔ መሆኑን ያወቁትኝ ቆይቼ ዮናስ አራፋይኔ መሆኑ በጺሙ በምናምን ነገር ማለት ነው እና እሱ ነበር ሲሰብክ የነበረው ጥር 12 ነው እና
እዛ በጃል ሜዳ ጋር ሚካኤልን ቤተክርስቲያን ላስገባ ታቦት ላስገባ ስመጣ ያ እዛ የፓስተር ታሪኩ ስብከት ውስጥ ያለ ስለ ነብዩ ኤልያስ የሰበከውና የሆነ ነገሬ እንደተነካ ምንም አልጠራጠርም። እና በዚያን ቀን እዛ ሚካኤል ቤተክርስቲያን ላስገባ ስመጣ ወደ ግብፅ ኤምባሲ ጋር ሰዎች ይገባሉ። ተመሳሳይ እንደዛ ከኤግዚቢሽን ማዕከል ላይ ሲገቡ እንዳየኋቸው አይነት ሰዎች ማለት ነው። እና ሲገቡ አየሁኝ፣ ተቀላቅዬ ገባሁ። የሚገርመው ቦታ የተገኘው ትልቁ አዳራሽ ውስጥ አልነበረም። እንደምታውቀው ትልቁ አዳራሽ ሞልቶ ነበር። እዛም ደግሞ የስክሪኑ ጋር ያለውም ጋር እሱም ላይ ቦታ አልነበረም። ቦታ የነበረው በዓል ስለነበረ ይመስለኛል። ቦታ የነበረው ታስታውስ ከሆነ የነ ቡሊና የነ ለጌ ቢሮ እቺ ከመንገዷ በቀኝ በኩል የነበረው ስክሪኑ ሞልቶ ማለት ነው። ስክሪኑ ሞልቶ ማለት ነው። አስታውሳለሁ። የነ የለገሰ ቢሮና የወንጌላዊ ስንታየው ተስፋዬ ቢሮ በተለይ የለገሰ ቢሮ መግቢያ ላይ የነ ቡሊና የነ ለገሰ ቢሮ መግቢያ ላይ እቺ ትንሿ ቤት ውስጥ የተደረገው ቴሌቪዥን እሱ ነው ያለው። በዛ ጋር ነው ቦታ የተገኘው። ቦታ ጠፍቶ ማለት ነው። ሞልቶ የሚገርም እና እዛ ዮኒ ራሱ ምን እንደሰበከ እናየዋለን። በስክሪን ነው የሚታየው፣ ግን ምን እንደሰበከ እንኳን አላስተውልም። የዛ ያ ጎፋያም ሰውዬ ብዬ ያልኩትኝ የፓስተር ታሪኩ ስብከት ነው ውስጥ ያለው። እና ጌታን የምትቀበሉ ብሎ ሲል እንግዲህ ታውቀዋለህ። ከዛ አንስቼ እጄን እንደዚህ ብዬ መንገዱን አቋርጬ እዛ በስክሪኑ በኩል ትልቁ ጉባኤ ድረስ ሄጄ አለብኝ። ባለፈው እያወራሁት ነበር፣ አገኘሁት። አለባቸው ተካ ታውቀዋለህ? ቀጭኑ ፓስተሩ ነው። አለብኝ ነው። ከሌሎች ጋራ ወደ ጓሮ ሄዳችሁ የምክር አገልግሎት ይሰጧቸዋል፣ እናም ደግሞ አድራሻችሁን ይቀበላል ብለው ሲሉ እሱ እጅ ላይ ነው ለእሱ ነው የደረስኩት እና እሱ ነው ያወራኝ ለመጀመሪያ ጊዜ። አዎ መጨዲ ከተወጣ በኋላ የሚወራውም ማለት ነው። ልክ ንስሐ አስገቡን መለዛ መድረኩ ላይ ጌታን ተቀበል ብለው ሌሎችም ሰዎች አሉ። አረሳውም፣ በቃ የለበስኩትን አረሳውም፣ የነበርኩበት ሁኔታ አረሳውም። እንደምታውቀኝ እኔ በደንብ ስለምታውቀኝ እንደዚህ አሁን ሚስት ካገባው ነው ሰውነትም እድሜም ይጨምራልና እዚህ አልነበረም የለበስኩትም ምንም አስታውሰዋለሁ። ግን በቃ እንዴት ደስ እንዳለኝ እዛ ገባኝ። አለባቸው ነበር ይከታተለኝ የነበረው። በኋላ ለጌን አገኘዋለሁ። አሁን እሱ ነው ያስተማረኝ። ስንታየው 27ኛ ዙር ደቀ መዝሙር 27ኛ ዙርና እኔ 27ኛ ዙር ነው። እኔ እኮ 3ኛ ነኝ። በጣም አስማም ይሄ አንገናኝ 27ኛ ማለት በእኔና በአንተ መካከል 24 አለ ማለት ነው። 24 ዙር አለ ማለት 24 እና በወቅቱ ማነው ለገሰ አስተምሮናል። ወንጌላዊ ስንታየውም የአገልግሎት ትምህርት ላይ ነው፣ እንደዚህ ክትትል ትምህርት ላይ መጥቷል። እሱ ደህንነት አስተማሪ አይደለም፣ በእርግጥ ግን መሰረታዊ ክርስትና ትምህርት ውስጥ አንዴም ጥያቄ ተጠይቆ አንድ ጥያቄ ጠይቄ ለዛ ጥያቄ ፓስተር ጥላሁን ሲዳ መጥቶ ራሱ አንድ ቀን ነው እሱ እንኳን የመጣው። እሱን አስታውሳለሁ። ኃይለ ማርያምን ታውቀዋለህ አይደል? ጥቁሩ ኃይሌም የተወሰነ ጊዜ ከእሱ ጋር አንድ አጭር አለች የሆነች ጠይም ልጅ፣ አሁን ስሟንም አላስታውሰው። እነ ስንዬም ነበረችበት እዛ ውስጥ። ስንሸት እንደውም አሁን አይ ቲንክ ካውንስሉ ቢሮ ላይ እያየኋት እና እነሱን አስታውሳለሁ። መሰረታዊ ክርስትና ትምህርት ላይ ማለት ነው። 27ኛ ዙር ተማሪ ነኝ። 27 ቆይ ላሳየህ ፎቶ ስላለ ማለት ነው። እኔ ማረሳው ከፊት ሆናችሁ የምታደርጉት ነገር አይደል? በጣም ደስ ይል ነበር። ፊት ለፊት ወንበር አገልጋዮች የምንቀመጥበት ያው ስለነበረ አስታውሳለሁ። ተስፋዬ በጣም በቃ የክርስትና ጅማሬ ታሪኬን የሚያቅሰው በጣም ደስ ይላል። ወገኖች ፎሎ አድርጉት። ተስፋዬ የቤተ ክርስቲያን አገልጋይ ወንድሜ ማለት ነው። በጌታ የሚቀድመኝ እኔ ጌታን በተቀበልኩባቸው ጊዜያት እነሱ
በቤተ ክርስቲያን ውስጥ በመንፈስ ቅዱስ ሕይወታቸው ተቀጣጥሎ ቤተክርስቲያኑ ትልቁ ኳየር ኳየር ላይ ያገለግል የነበረ ሲያገለግል የሚያገኘው ወንድም ነውና እስከዛ ውስጥ ስልክ ልላክል። እሺ ይገርማል። ሰው ካለ ይገናኛል ወገኖች። እሺ ጉባኤ እግዚአብሔር ሌሎች የነበራችሁ ምን ተዋወቅ ወይ እናንተ እንደዚህ አሁን ፍሬ ላታቁኝ ትችላላችሁ፣ ግን እንደውም አቃችሁ ጉባኤ እግዚአብሔር የነበራችሁ ወንድሞች እህቶች በዘጠናዎቹ አካባቢ ላይ ኖስቲ ግቡ ነይ እህቴ አለን ያልሽው ነይ እህቴ ግቢ እስቲ ጉባኤ እግዚአብሔር። አዎ ዲቦማ አለች። ዲቦ የኛ ናት እንዴ? እኛ ጋር ጉባኤ እግዚአብሔር ነች። አዎ የድሮ በጣም የድሮ አይሷ በጃንሆይ ዘመን ማለት ነው ወይ በእንዴ አጥልኝ ይሆናል። ማን ነው ለእርብዬ የድሮ እኛ ጋር ዲቦ እንዴ እኔ ውሃ ጥምቀት ደህንነት በቀመዝ እንዴ ያሰይልኝ አብረን ነበር። አላቅ ታውቂያለሽ ዲቦ እኔን ታውቂ ነበር ወይ ልጅ ነበርች ነው። እስቲ ሌሎች ጉባኤ እግዚአብሔር የኛዎቹ ካላችሁ አሴምብሊ ቸርች የሆናችሁ ታላችሁ ጉባኤ እግዚአብሔር የሆናችሁ በደንብ ስልኬን አገኘው በውስጥ ኤርሚዬ አየዋለሁ። ተስዬ የመጣልኝ ይመስለኛል። እሺ ኤርሚዬ እንዴ ከነ ተስፍሽ ጋር ነበርን። አዎ ሰላም ላንተ በርግጥም ተስዬ ባይነግረኝ አንቺ ብትነግረኝ አምንሻለሁ። የጌታ ሰላም ይብዛላችሁ ወገኖች። ኤርሚ እንደምን ነህ? እጂ አብዮት መጣላ ያው አብዮት ያ አብዮት እንዴ አጣው በጣም ወፍራል አብዮት ሌላ ሱሪ ይመስለው ጌታ ነው አውቃለሁ ይሄን መልክ። አዎ አብዮት ነው አብዮት ወስሽ በረጅም ጊዜ ቅድም ስትገባ እንደተቀበልኩት ብረት ለቸርን ኤርሚ ሰበሰብከኝ። ይገርማል። ኧረ በፕሊዝ ሌላ ጉባኤ እግዚአብሔር የነበራችሁ የምንተዋወቅ ኳየር ውስጥ የነበራችሁ በወንጌል ስርጭት ህፃናት ላይ ጸሎት እንደው ምናልባት መጋቢዎችም ካላችሁ አይ ነው የተወሰኑቱ በውስጥ አገኛቸዋለሁ። እነ ፓስተር የማነን አገኝቻለሁ አሜሪካ ሀገር። ብስሪን አግኝቻታለሁ የፓስተር ወልዴን ባለቤት በቫይበር ነው የነበረው። ብስሪዬን አግኝቻታለሁ። ቡሊን አግኝቻለሁ ጀርመን ያለው። እመኑ በቃ ሲኒራችሁ ነበርኩ። እመኑ አይ ያንቺማ በቃ በጃንሆይ ዘመን በንጉሱ ዘመን እንኳን በንጉሱ ዘመን ዘራሽ አብዮት ግን በእውነት በጣም ተለወጠ ጌታ። አዎ አብዮት ሌላ ሱሪ ይመስላል እንዴ? አዎ አብዮት በፊት ብቻ ነው ያወቅኩት። ዋው በጣም ደስ ይላል። ኤርሚ ታስታውሳለህ? እነ ሰኒን መለስን አውቃለሁ። መለስን ታስታውሳለህ? እንዴ ነው አስታውሳለሁ። መለስን ትንሽ ያ ኤንድ ሰኒን ታስታውሳታለህ? ሰኒ የምን ውስጥ ነበር? ሰኒ ማለት አጭሯ ሰኒ ኳየር አይ የሞተችው ሰኒ ኳየሯ በፎቶ ሰኒ ነው ጸጉሯ አጭሯ ዋው ብታያት ነው የምታስታውሰው። ከነሰመረ ጋር ነበረች። ኤኳየር ኤንም ቢንም ሲዎች ነው የተወሰነ ታስታውሳለህ? አይ ብታያት ታስታውሳታለህ፣ ታውቃታለህ በእርግጠኛ። አዎ በደንብ ኤና ቢ ግን በደንብ አዎ በደንብ ታውቃለህ። እንዴ ኤርሚ እኮ አንተ እኮ እኛ መድረክ ላይ ካለ ነው
በኩል እኮ ነው የምትታወቁት ፊት እናንተ። አዎ የወንጌል ስርጭት ላይ ስለነበር ወንጌል ስርጭት ታገለግላላችሁ። አክቲቪቲው ላይ በደንብ እኮ ነበራችሁ። አዎ በጣም እኛ ያው አሁን እዚህ ላይ ስለሆነ አይደለም ስናያችሁ ደስ ነው የሚለን እኮ ከፊት ስንዘምር ድምጻችሁን ስንሰማ የእግዚአብሔር በጣም ነበር። አንዳንድ ቪዲዮዎችን ክሊፕ ላይ ያየኋቸውና የተከስተ ክሊፕ ላይ አይቼዋለሁኝ። ዛፍ ለፊት ወጣ ላይ እነ ጋሽ ስዩም ምናምን ነገር ስዩም የሚባለው ነበር አይደል? ጋሽ ስዩም ነው የቤተክርስቲያኑ ሰርቪስ የሚነዳው ማን ነው? ልክ ነው ጋሽ ስዩም። ልክ ነው ኤርሚ። ለምን መሰለህ የማታውቀኝ? ተስፍሽ ንገርህ፣ በጣም ቀጭን ሰው ነበርኩ። ቀጭን ትንሽዬ ልጅ ነበረች። ምን ውስጥ ነበር የምታገለግለው ዲቦ? በእውነት በጣም ነው የሚገርምክ እንዴ። እኔ እዛ ይኸውልህ ምን ዘርፍ ላይ ነበር የምታገለግለው? ኦኬ ምን ነበረ መሰለህ? ጸሎት ግሩፕ ውስጥ ነበርኩኝ። ጸሎት ግሩፕ ውስጥ ነበርኩኝ። ባይብል ስተዲ ግሩፕ ውስጥ ነበርኩ። ስፔሻሊ ባይብል ስተዲ ግሩፕ እና ጸሎት ግሩፕ። በቃ ጸሎት ውስጥ እኔ የማስታውሰው እነ ብስሪን እነ ገዛሃኝ ጸሎት ግሩፕ ነበር። ይልማም እዛ ነበር አይደል? ወደ ጌታ ሄደው ወንድ ልክ ነው። ይልማን እነ ስንሸትም ነበረችበት ይመስለኛል። ስንሸት ወንጌል ስርጭት ውስጥ ነበረች ስንሸት ነበረች። ጸሎቱን ግን ከነ ብስሪ ጋር ስንሻት ህይወት አስታውሳታለሁ። ህይወት እነሱ ነበሩ። ይድኔንም ታስታውሰዋለህ? ይድኔ እንደ በደንብ በደንብ ይሄ ነው እንግዲህ ያሁኑ ኤርሚዬ ያሁኑ ሰውዬ የድሮ ተስፍሽ በጣም ጨዋ ዘማሪ ነህ። እግዚአብሔር ይባርክ። ተስዬ በጣም የተመሰገነ አሜን አሜን። በእውነት በጣም የተባረክ እንከን የማይወጣልህ በጣም እግዚአብሔር ይባርክ። በጣም እንዴ ማን ያጠመቀ? ፓስተር ጉዲና ለጌ ናቸው ያጠመቁኝ። ለጌ ይሄ ከስክሪኑ ጋር ስክሪኑ መድረኩ በታች ጋር ማለት ነው። ገንዳው እንዳለ ያው ገንዳው እንዳለ ይሄው ይሄ ሰው ነው የዛሬ ሰባኪ። ትናንትና ያየ 27ኛ ፀጉሩ ሙሉ ነበር። እስቲል ፀጉሩ ሙሉ ነው። ኤርሚ ግን ቀጭን ነበር ደግሞ በጣም ቀጭን ነው። ቀሚሱን ለብሼ እንጂ የዛን ጊዜ እንግዲህ ስንመረቅ ይሄ ነው እንደዚህ ይሄ ነው ኤርሚያስ ማለት ነው። እናስታውስ በዚህ በዚህ ነው የምናስታውስ። ተስፋ በጣም ታስታውሳለህ? በደንብ ነው የማስታውስ። አንድና ብቸኛ ለዘላለም አይደለም፣ አንድና ብቸኛ ለጊዜው የነበረችኝ ሱፍጭ ናት። ለዘላለም እንኳን አልሆነችም። ግን ከተጠማቂዎች አንተ ነህ ሱፍ ያደረኩት አውቃለሁ። እኔና ብሬም ትንሽ አድርጓል። ብሬ አድርጎ ነበር እዚህ ሰርተፍኬት ስንቀበል። ይሄ ወንድም ሙልጌታ ይባላል። እዚህ መድረኩ ላይ ሆኖ ማነው ከመድረኩ በታች ሆኖ ስላነሱን ረጅም አስጀምራል። እዚህ ጋር አስመስሎ ሱሪውን እታች አትዩት። 3 ሰው ያስቀምጣል። ይገርባ አዳራሽ አይደል? ይሄ ድሮ እንትኑ እቺ ትዝላል። በዚህ በኩል ላይ የጸሎት የሚደረገው እዛ ውስጥ ነው። ይሄ ስክሪኑ ማለት ነው። እዚህ ጋር ስክሪኑ ቻርጀር ልክ ነው። ለጌው ስንታየው ፓስተር አባተ ፓስተር አባተ ዶክተር ነው ይመስለኛል። ሰርተፊኬቱን እሱ ነው የሰጠን። ስፓኒሽ ነበር የሚመስለው። ቀይ ነው። ቀይ ማይክ ያዘው ማን ነው? ለጌ ወይ ለጌ ነው። ጣሊያን ነው ያለው። እንደዋወላለን። ጣሊያን ነው። እኔም እንደዋወላለን። በጣም ረጅም አይደለም ወገኖች፣ ሜትር ከ78 እንደዚህ ነው ቁመቴ። ግን እዚህ ጋር መድረክ ላይ ነው ያለውና ከታች ትንሽ መድረኳ ትንሽ ረዘም ትላለች። ትንሽ ብዙም ሳይሆን እና ከታች ሆኖ ካሜራማኑ ቁጭ ብሎ ነው ወይ አይ ቲንክ እንደው ነው አጭር ሰው ይሆን አይደል? አላስታውስም። አንድ አነሳ ራሱ እና እንደዚህ አነሳ። እሱ እኮ መድረካችንም ነበር ታውቃለህ። ይሄ በፊት
እንደመጣን ከሰባማ እንደወረደ እዚህ ነበር። እኔ ግን በእውነት የውሃ ጥምቀት ተወስዶ የነበረኝን ፎቶዎች እባካችሁ ያላቸው ሰዎች ጠይቁልኝ ይፈልገዋል። አንድ ተገኝቶ ይሄን ያሳያሉ ልከላ እኔ አልበም ውስጥ ተገኝቶ ነው ያገኘሁት። እኔ አንድ አግኝቶ ላኩልኝና የሚገርም ነው። ወንድሜ ቤት ይሄ ደግሞ ባገባው ሰዓት ላይ ከፓስተር ተስፋዬ ጋቢሶ ጋር ያ ከሚስቴ ሆነን ለሃኒሙን ሄደን ሐዋሳ ፓስተር ነው ባይ በጣም ላይ ሆነ አፍቅ ነበር። በዝማሬ በስም ያደረገ ሰው እና እሱን አግኝተው ነው ተጠቅመስ ያ እኔም ብዙ ለውጥ አለኝ ብያለሁ። ተስፍሽ የአብዮት ግን የሚገርም ነው። አብዮት በጣም ስላገኘው በጣም ደስ ብሎኛል። እስራኤል ነው እንደምትኖረው? አዎ እስራኤል ነው የምኖረው። የትኛው ከተማ? ኢየሩሳሌም። ዋው መሀል ላይ ነው ሴንተር። እግዚአብሔር ይባርክ። ቆየ ከወጣ? አዎ አሁን ትንሽ ቆየው። ይገርማል። ዲቦ በፍጹም እኛ ጋር ጉባኤ እግዚአብሔር ትሆኛለሽ ብዬ ያልገመትኩም ነበር። ጉባኤ እግዚአብሔር ዲቦንም አታውቃትም። ዲቦ እኮ በጣም ቀጭንና ትንሽ ነበረች። በእኛ ጸሎት ነው የወፈረችው። በእውነት ኤርሚ ፎቶ ነበር የምታገረው። የሚገርም ነው። ሰው ግን አይረሳም። ኤርሚ አይገርምም? መርከብ የሚለውን መዝሙር ታስታውሳለህ? ናዝሬቶች መርከቤ ከውሃው በላይ ታዲያ ከውሃው በላይ በጣም እሱን ስትዘምር አስታውሳለሁ የሚል ጽሑፍ አይቼ እኮ ነው። አዎ በጣም ማን አንተ ስትዘምር? አዎ ይላል ከታችና የሚገርም ነው። ሰው ማን ነው ሴት አለ ናስኪ አሁን አስኪ በለው ከታች መርከቤን ስትዘምር አስታውሳለሁ። በቃ እዛ ነው ሁሌ እኮ ነው የምሰማው መርከቤ ከውሃው በላይ ማለት ነው። አዎ የኔ ዮኒ ማኛ እና ወንድምነት የኔ ቀጫልክ ኤርሚ አቤት ለመጀመሪያ ጊዜ አገልግሎት ተሹሜ ሌላ ሀገር ሲሄድ የመጀመሪያ ስጦታ ሳሙና፣ ሻንጣ፣ አንሶላ የሰጠኝ ተስፍሽ ነበር። ተው እባክህ ጌታ ስኳር ይገርማል። ተስፍሽ በጣም የልቤ ሰው ነበር። አቤት አንተም ተበረታተህ ለአገልግሎት ስትወጣ እኮ ደስ ነው የሚለው። ይገርማል። እግዚአብሔር ይመስገን። ይገርማል። እኔ ማነው ብርሃኑ ብሬ ታውቀዋለህ? ቆርቾ ማለት ነው። አዎ ብሬ በደንብ እሱ ጅጅጋ ነው የት ነው ተመድቦ እኮ ሄዶ ነበርና ጅጅጋ ተጠይቄ ነበር። ወይ እዛ ወይ ሽንሽንቾ ነው ምንድን ነው ሽንሽቾ ምናምን ነገር ይባላል። ሸንሽቾ ልክ ነው። የወንጌላዊ ስንታየው ሀገር አርባ ምንጭ ነው ምናምን አካባቢ ምናምን። አይ በዱራሚ ከዱራሚ ትንሽ ጠጋ ብሎ ከዱራሚ ወጣ ብሎ ደቡብ ውስጥ ነው። ሽንሽቾ በጣም ብዙ ጊዜ ኮንፈረንስ አድርገናል። እና በብሬ በኩል እሱን ሲያናግሩት እኔ በወቅቱ ስራ ላይ ስለነበርኩ በእሱ በኩል ተጠይቄ እኔ በኋላ ላይ አዶን ምን እንደገጠመኝ ምን እንዳልኩም ራሱ አላስታውስም። ከምባታ ውስጥ ነው ሽንሽቾ። በጣም ደስ የሚል ከተማ ከአስፋው ዘማሪ አስፋው መለሰ ወደኛ ጋር እኮ መጥቶ ነበር አይደል? መጥቶ ነበር እዛ ብዙ ጊዜ እኛ ጋር አሴምብሊ አባል ነበር ነው ወይስ? ሆነና አሴምብሊ አባል ሲሆን አብሮን ኮንፈረንስ መሄድ ጀመረና እዛ በጣም ሄደናል። ኧረ ቆይ እንዴት ተስፍዬ አሁን ሊተኛ ነው ግን መዝሙሩን ላሰማችሁ ወገኖች። ተስፍዬ እንዳንተ የለም ላሰማችሁ። መዝሙሮቹን ብዙ ጊዜ ነው የምሰማው። አንዴ ጠብቁኝ። አረን አንድ በነጠላ ነው እንደምን የለቀቀው ነበር ይመስለኛል። አዎ ዩቲዩብ ላይ ለቀቅ ያለው አይው ሰው በሌለበት አታኑር የሚልም አንድ መዝሙር። አዎ እሱን አዎ በቃ እሷን መዝሙር እና እንዴት እንደተባረኩበት ተስፍዬ ጌታ እግዚአብሔር ይባርክህና በወቅቱ ስልክህ አልነበረኝም።
I don't know ለጌን ጠይቄው ይሁን ማን እንደሆነ I don't know ለጠይቅ ወይ ጠይቄ አስቤ ያው ቢዚ ከመሆኔ ተነሳ አላገኘውምና ጌታ እግዚአብሔር ይባርክ ዘማሪው አሁን ስሬ ያለው የኛ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የ6 ኪሎ አጥቢያ አገልጋይ የሆነው ተስፍሽ ዘማሪ እንደዚሁም ሙዚሻን ማለት ነው የሙዚቃ መሳሪያ በጣም ጉባኤ እግዚአብሔርን ስታዩት አምልኮ ላይ ተስፍሽዬ የሌለበት መድረክ እኔ ተዛ አይለኝም ካንዶ ካላ አይዶን እና የራስህ ዩቲዩብ አካውንት አለ እንደ ተስፍሽዬ በቃ ይሄ መዝሙር ያን የለቀኩት አለ የኛው መዝሙር ተስፋዬ ቢሻው ተስፋዬ ቢሻው ይላል በቃ ዛሬ የለቀኩት ዘማሪ ተስፋዬ ቢሻው ብላችሁ ዩቲዩብ ላይ ብትጽፉት ይሄንና ሌሎች መዝሙሮችን ታገኛላችሁ ምናልባት ግን ለወደፊት ጌታ የሚሰጥ ነገር የምታስቀምጥበት ካለ የራስ ዩቲዩብ አካውንት ቢኖር መልካም ነው በጣም ለሊት ነው እናንተ ጋር መተኛት አለብህ አሁን ፎር ላይ ነው ለስራ የምነሳው ለዛ ብዬ ነው እርምዬ በጣም ባወራ ደስ ይለኛል እኔም እንደዚህ በጣም ነው ደስ ይለኝ ተባረክልኝ በጣም ነው ማከብር ተባረክ እንደዚሁ እኔም ደስ ብሎኛል እንደዛው እንደተቀጣጠልክ ከፊት ቁጭ ብለህ ያንን እሳት ይዘኸው ሳይደበዝዝ ይዘኸው ስለሄድክ ጌታ ይባረክ የጌታ ምሕረትና የጌታ ጸጋ በደንብ በቃ መንፈሳዊ ህይወቴን ከሚያውቁ የቤተክርስቲያን አገልጋዮች መካከል አንዱ ነው ኤርሚያስ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ነኝ ብዬስል ዝም ብዬ አይደለም ወንድሞችና እህቶችና ምናልባት አሁን ፍሬባቸው አንዳንዶች ካረሱኝ በስተቀር በነዛ በነበርኩባቸው ዘመናት እዛ ወደ ታድሶ ከመግባቴ በፊት ከሚያውቁኝ ወንድሞች ባካል ከማቃቸው ከሚያውቁኝ ወንድሞች ያን ዘመን በቃ አስበዋለሁ ያ ዘመን ሳስበውም በይመጣል በተለይ እዛ ቤተክርስቲያን የነደደ የመንፈስ ቅዱስ እሳት በእውነት አረሳው የሚድነው የነበረ ህዝብ ጌታን የሚቀበለው የነበረው ህዝብ ያው እንደምታውቀው ወንጌል ስርጭት ላይ ስለነበርኩ በተለይ ሰኞ የሁዱን ለሰኞ የረቡን ለሐሙስ ካውንስሊንግ በስተኋላ በኩል እኔም እነ ብርሃኑ እነ ዘራይ በኋላ ላይ ማለት እነ ዮሴፍ እነ ድንቁ እነ የማነ ከኛ ደግሞ ቀድሞ እነ የማነ እነ ለገሰ እነ ዮናስ ወርቅነህ ማን ነው የሚጠራው ማን ታርጄ ማን ነው ብዙ ሰው ካጋንንት ነፃ ይወጣ ነበር ጌታ ተቀበልና ሰኞ የነበረው ወደ ትምህርት የሚገባው አዎ ምሳሳን በላቆ ውለን መጨረሻ ላይ እንደውም የኛን ግሩፕ ተፈቀደልንና ምሳ እንድንበላ ምሳ አዛውነልና አስተዋውሳለሁና እዛ መድረኳ ላይ ነበርን በላይ ነበር የኔ ተስሺ ስላገኘው ደስ ብሎኛል በሌላ ጊዜ ታገለግለናለህ እንደዚህም ደግሞ ሰብሰብ ብለን ሌሎች በምድር ዙሪያ ያሉ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አገልጋዮች እኔም ጌታን ሳልቀበል በፊት በዛች ቤተክርስቲያን ውስጥ ያገለግሉ የነበሩ አንተ በነበርክበትም ጊዜ በኋላ እኔም ከመጣው በኋላ የሚያውቁ ሰዎች ካሉ እንደዚሁ ጌታንም እናመሰግናለን ደግሞ ትናንትናዎቻችንን አስበን እስከ ዛሬ ድረስ ያደረሰንን ጌታ ከፍ እናደርገዋለን ቴንክ ዩ ታክሲ ሰላም አሜን የሰላገኘው በዚህ አጋጣሚ ጉባኤ እግዚአብሔር ቤተክርስቲያን የትኛው ምድር ላይ ያላችሁ የ6 ኪሎ አጥቢያ ጉባኤ እግዚአብሔር ቤተክርስቲያን እኔ ለወቃችሁም አልወቃችሁም ካላችሁ ብትመጡ በጣም ደስ ይለኛል ተባረኩ ተስሺ ሰላም ደ ደህና ደርልኝ ተባረኩ አሜን እሺ ቴንክ ዩ ኦ ማይ ጋድ በጣም ነው ገርመው የቴዲቦን ወንድሜን በመልከም ብቻ ነው ማስታወስ የነበረ ስምህን ሳልይዘው ሚዩት ነህ ኦኬ አብዮት ሁለት አብዮቶች አለን አንዱ አብዮት ቀጭን ነውና እኔ ደግሞ ትንሽ ወፈር እላለሁ ሲለይ ስማችን ሲለይ አብዮት ወፍራም አንደኛው አብዮት ጠይም ነው አይደል አዎ ጠይም ነው ጠይም እሱ ነው በደም ማስታወሳው እሱ እንደዛ እነዚህ ቢያከባቢ ስለማታጣው ነው እዛ ጋር የሚገርም ነው ከልክ እንደ ማሞን ታውቀዋለህ አይደል አዎ በጣም ልክ ቅጥነቱ እንደ ማሞ ነው የዛኛው ልክ ነው አዎ ቤቴን አስታወሳችሁኝ በጌታ ቸርቼን አስታወሳችሁኝ ያደኩባት ቤተክርስቲያን እኔ እኮ ሁሉ ጊዜ ማለት በቃ ከዩቲዩብ ጀምሮ በዩቲዩብ በፌስቡክም ስታገለግል እንደውም ፕሮፋይሌ ይሄኛው ሌላ አካውንት ነው ያኛው ባን አድርጎብኝ
የኔ የአካውንቴ የእንትኑ ያንተ ነው ሎጎ ባን አድርገው ሎጎ ያንተ ነው ኦኬ እና ረጅም ጊዜ ነው እና ባን አድርገውብኝ ነው ይሄ አዲስ አካውንት ነው እና ሁሉ ጊዜ እንትን እላለሁ አልጠፋም ካንተ አልጠፋም ሁሉ ጊዜ አንድ ጊዜም ገብቼ ነበር እንደዚህ ላመሰግን ገብቼ ነበር የሚገርም አቤት በጣም የሚገርም ማለት ነው ትንሽ ስለሆንኩኝ ረስተኝ ነው እንጂ ድባብ አካባቢ 4 ኪሎ አካባቢ በዚህ ወደ ራስ መኮንን ምናምን ስትሄድ አንተ ሻንጣ ነበረክ የምትይዘው የሆነ ሻንጣ ነበር ሳምሶናይት ነበር እሱ ሳምሶናይት ነበር እሱን ሁሉ አግዝህ ነበር ይዤልህ ነበር እሱን ሁሉ ይዤልህ ነበር ሰፈራችን ደግሞ ወደ እኔ 06 ነኝ አንተ 07 ነህ እኔ 07 አንተ 07 ነህ እኔ 06 ነኝ ፈረንሳይ እና ፈረንሳይ እና አብረን እንመጣለን አብረን እንሄድ ነበር ግን በጣም ኮምፕሊትሊ ስለተቀየርኩ ኦ ማይ ጋድ ቦርሳዬን ሁሉ ሳይቀር ነበር ሳምሶናይት እንደዚህ ምናምንና ድባብ መናፈሻ ምናምን አካባቢ ላይ በብዛት ማለት ነው እኔ ይዝል ነበር አንተ ቆመ መጻፈን እንደዚህ እንትን እኔ ነበር የሚይዝል የሚገርም ነው ድባብ አንበሳ የሚባለው የቱ ጋር ነው ይሄ ዩኒቨርሲቲው ፊት ለፊት ያለው አይደል 6 ኪሎ ዩኒቨርሲቲ ፊት ለፊት ላይ ማነው የነ ማርክስም ሌኒዝም ሐውልት እዛ መናፈሻ ውስጥ እኮ ለመስበክ ሁሉ ሄድ ነበር እኮ እዛ ውስጥ ተገባ ነበር ለተማሪዎች ምናምን ክብብ ነበር የሚያደርግ ኦ ማይ ጋድ እኔ አልጠፋም አቤት አይ መልክ አዲስ አልሆነብኝምና ግን በጣም ስለወፈርክ ማለት ነው ስምህ ነው እንጂ የጠፋኝ አያ አብዮቶች ተምታተውብኝ ነው ማለት ነው ያኛውን አብዮት በደንብ አስተዋውሳው ለቀጭ ነው ማለት ነው እንጂ መልክ ነው ያስተዋውሱታ ያ ዛ ሰብክ ነበረ ከዛም ደግሞ እዛ ምንድነው 5 ኪሎ መሰለኝ ሳይንስ ፋክልቲ ፊት ላይ 5 ኪሎ ፈለፊት ሰፊ ሜዳ ላይ 5 ኪሎ ፋክልቲ በዛ በኩል አድርገን እንደዚህ ወደ ራስ መኮንን እንሄዳለን ወደ ፒያሳ ወደ ፒያሳ ሁሉ እንሄዳለን በሰባ ደረጃ አካባቢ ላይ በደንብ በሰባ ደረጃ አድርገን ይገርማል ማለት ነው ያ ወደ በዩኒቨርሲቲው ጋር ወደ ፒያሳ ምን ሄድበት ምንድን ነበር ማርቆስ ቤተክርስቲያን አለ አይደል ዩኒቨርሲቲው ጎን ኦኬ ባይነስ ብራን ትምህርት ቤት ባይነስ ቆርጓዶ ሸለቆም ባይነስ ብራን ትምህርት ቤት እሱ አካባቢ ላይ ሁሉ ጭምር በደንብ አስታውሳለሁ ወደ ላይ ወደ መነን ትምህርት ቤት መነን ጋር በደንብ ምስካይ አፍንጮ በር ቴንክ ዩ ሁሉ ጭምር ማለት ነው በደንብ ነው የማውቀው ደጃችሁ ቤት ፒያሳ 4 ኪሎ ነው ነገር ማለት ነው እና ስድቡም ድብድቡም ነበር ግን በጣም ብዙ ሰዎች ነበር ይሰሙ የነበሩትና ያኔ እንግዲህ በጌታ አበድ ማድረግ ጀመረኝ ያኔ ነበርና ነተስያ ቃሉ አንተ ታውቃለህ በጣም በጣም እንጂ በጣም እኔ እኮ 17ኛ ዙር ነኝ ተጠማቂ ነው ይገርማል አንተ 17ኛ ነህ አንተ በ10 ተበልጠህ 17ኛ ነኝ እንደው እናንተ የተጠመቃችሁ ጊዜ ምናምን እኔ ነበርኩኝ ገንዳውን ምናምኑን ውሃ ይሞላል 3 ቀን ሙሉ ነው የተሞላው የሚገርም ውሃ ጠፍቶ 3 ቀን ያዘጋጀን የሚገርም ማለት ነው አረሳው በጣም ጌታ ይባረክ እግዚአብሔር ይመስገን በጣም አንተን ሳይ 6 ኪሎ ናት ዝምትል አሰብል ትዝ ይለኛል በቃ ስትናገር ምን ስትል ምናምን በቃ ያ መርከቤ ከውሃው በላይ ማን ነበረ ቀደም ተስዬ ሲዘምር ነው ብሎ ያሉት አሁን ሲዘምረው ተስዬ ይሄንን መዝሙር መድረክ ላይ በቆመበት ጊዜ ሁሉ ይዘምር ነበርና በ1995 ዓመተ ምህረት ሞጆ ላይ የተዘጋጀው ኮንፈረንስ ጊዜ ነበር ከአቤት ሞጆ ላይ የወንጌል ስርጭቱና እኔ ያቋቋምኩት የሽብሸባ ኳየር ነበር እሱን ሁሉ ይዘን ለገሰ እነስንታየው ቪዲዮ እጄ ላይ አለ ያ ቪዲዮ እጄ ላይ አለ ይሄን መዝሙር ያስታወስክ ሰው ወንድማችን ዘማሪ
ተስፍሽዬ ሲያስመልክ በጣም ደጋግሞ ነበር የሚያዘምረናው በጣም በትክክል ነው ያስታወስከውና ሴትም ሆኚ ወንድ ጌታ እግዚአብሔር ዘመንሽን ይባርክ ተባረኪ በተለይ በ95 እንደዚህ 97 እስከ 98 በጣም አስታውሳለሁ እና ተባረክ ሁለተኛ ማስታውሰው በዚህ መዝሙር የወንጌል ብርሃን ቸርች ትዝ ይለኛል የሆነች አንድ እቺ እንደዚህ ካሴት የምትጎርስ የምትባል ትንሽዬ የድሮ ድምጽ ሪከርደር አይነት ነገር ሁሉ ይጠቀሙባት ነበረች እሷ ነበረች ከሆነ ሰው ላይ ተውሻት ነው መዝሙር መስማት ስለመፈልግ ኤርፎን ምናምን ነገር የለም ግን በዛች ነበር መሰማይ ነበርና ባትሪ ቶሎ ጨርስብኛለች ቴፕ ነው የምትባለው ኦካማ ብቻ እንደዚህ አጭር ነች ቀይ ነገር አላት እና ደግሞ ሌላ አላትና ከጨመርካት በኋላ ስትላት እና ባትሪ ቶሎ ያልቅብኝ ነበር ገንዘቡም ስላልነበረኝ በጣም መዝሙር ወድ ነበር መዝሙር ሰማ ነበርና ወክማን የምትባለው ማለት ነው ወክማን ያልክ ነብይኛ እና በሷ ይሄ መዝሙር እየሰማው በጣም አስታውስ ነበር በተለይ የወንጌል ብርሃን የትምህርት ክፍል አርባርብ ይሄድ ነበር በኋላ ላይ ካወቁ በኋላ ማለት ነው እንዲሁም ደግሞ የረቡ ላይ ደግሞ የፎስ ፕሮግራም የተባለው ላይ እነ ጎሲዬ እነ ፓስተር ጎሲዬ ቃልዮቱ እዛ ያውም ነበር አንድ ሁለቴ ደግሞ ቀደም በጣም ይገርም ከፓስተር ታሪያውን ስለተኛ ነው ቀደም ምን ያላልሰው ቸርች አለ ዝም ብለ እንደዚህ እየተጫወተ የኛን ጉባኤ እግዚአብሔርን አነሳው ከወንጌላዊ ደልሻ ጋር ለመጀመሪያ ጊዜ የተገናኘንበት ህብረት አምባ ቃልዮት ቤተክርስቲያን አማንዬ እዚህ ያለ አገልጋይ እዛ የወጣቶች ፕሮግራም ላይ ሊያገለግል መጥቶ ጌታ ግን የሩቅ ዘመንን አይቶ ይነግረናል አይደል ራእይ ለመጀመሪያ ጊዜ ራእይ ያየሁት ህብረት አምባ ቃልዮት ቤተክርስቲያን ላይ ራእይ ማለት ህልም አይደለም ታውቃላችሁ ራእይ ማለት የሆነ ኦፕን ዘ ዶር የተከፈተ ነገር ማለት ነው እና ፓስተር ጎሲዬ ነበር ያገለገለ የነበረው ጉባኤ ውስጥ ሆኜ ማለት ነው አንደኛ ከኦርቶዶክስ ቤተክርስቲያን የመጣ ዲያቆን የነበረ ገና ብዙም እንትን ያላለ ግን በጌታ የተወደደ እንደዚህም ደግሞ የእውነት ጌታን ደግሞ ወደዋለሁ እና ያገለገለ ይያለ እናንተ እንትኑ መድረኩ ከበስተኋላ ተከፈተ በራእይ እኮ ነው ያሳየኝን ጌታ እዚህ አልናገርም መቼም ተናግሬም አላውቅም ጌታ በኢየሱስ ጉባኤ ውስጥ ሆኜ እንደዚህ ይላለሁኝ አይኔ ነው ወይስ ምንድነው ራእይ ማለት እኮ ያ እግዚአብሔር ሰው ያስተምራል እና መድረኩ ተከፍቶ መድረኩ የሚከፈትና ማንዬ ያ መድረክ የሚከፈት አይደለም በር ምናምን ነገር እንኳን የለው ይከፈታል ማንዬ ከመድረኩ ያድሮ ማለት አይከፈትም ሲልድ ነው የጄቼ ካላርኩትም ግን ፊት ለፊት ላይ ስለነበርኩ አይከፈትም ፊት ለፊት ላይ ስለነበርኩ ጉባኤ ውስጥ መሃል አካባቢ ላይ ተቀመጥኩት ብሎ ጌታ ያሳየኝን እዚህ አልናገርም ሁሉ እዚህ አይነገርም ሎርድ በመጀመሪያ ጊዜ ማለት ነው ህልም ተኝተህ የምታለመው ነው ጉባኤ ውስጥ ቁጭ ብዬ ቃል እየተሰበከ ያለ አንተ ጴንጤነት ፈዛዛነት አይደለም ክብር እኮ አለ በመካከላችን ያድር ዘንድ እንደተባለው ማለት እና በቃ ለአይኔ ማመን እስከሚያቅተኝን ነገር እግዚአብሔር ክሊር አድርጎ አሳይ እና ያኔ ሲናገረን እግዚአብሔር ዛሬ ያነሳውተኝ ወንጌላዊ ደሉ ጸጋይ ዛሬ ያገለግል የወጣቶች ፕሮግራም አርባርብ ላይ ያለው አይደል ነው አማኑ ያኔ ዛህብረት ውስጥ ይኖርበት አይኖርበት እድሜውን አላውቅም ነበርክበት አይደል አማንዬ አይ ያኔ በጣም ልጅ ነህ ደሉ መጥቶ ሲያገለግል ልጅ ነህ ይሄም ነገር በ96 ወይ 97 አካባቢ ማለት ነው እና ደሉን በካሴት ነበር ሰማው የነበረው ደሉን ፓስተር ታሪኩ ሸቱን
ቸርቼቱን የት እንደሆነ አላውቅም፣ ግን ሰማው ነበረ። እናም ፓስተር ሙሴ አዳፍሬ አሜሪካ ሀገር አለ፣ የኮተቤ ሙሉ ወንጌሉ ማለት ነው። በካሴት ነበር ሰማቸው የነበረው። በኋላ ላይ ደሉ ያ የምትወደው ሰባኪ በጣም አለቅስ ነበር ስብከታቸውን እየሰማው እና ያ የምትወደው ሰባኪ እኮ እዚህ 7 ደረጃ ናዝሬት ስኩል ታውቀዋለህ አሉኝ። አዎ ስል እዛ ፊት ለፊት ላይ ቃለ ሕይወት ቤተክርስቲያን ይባላል፣ እዛ ያገለግላልና መሄድ ትፈልጋለህ ብሎ ሲለኝ የቤተክርስቲያናችን በጥበቃ የሚሰራ ተስፋ የሚባለው ወንድማችን ሚዩት አድርገን ማለት እና መሄድ ትፈልጋለህ ብሎ ሲለኝ እንዴ ሰዓቱ ደርሶልኝ አልኩት እና ይመጣል እሱ ሰውዬ ስለው አዎ አለኝ። በዛች ወክማን በምትባል ነው ገንዘቤን የጨረስኩትን ካሴት በመጨመር አንድን ስብከት ደጋግሜ ከ10 እና ከ12 በላይ ጊዜ ሰማው ነበር። የነ አላዛር፣ የነ ፓስተር ታሪኩ፣ የነ ወንጌላዊ ደሉ ጸጌ፣ የነ ጎሳይን፣ የነ ፓስተር ሙሴ አዳፍሬ፣ በተለይ የሶስቱ አገልጋዮች የሙሴ አዳፍ የአራት አገልጋዮች የአላዛር፣ የደሉ፣ የፓስተር ታሪኩ እሸቱ፣ የፓስተር ሙሴ አዳፍሬ የአራቱ አገልጋዮች በጣም ነበር ሰማይ ነበረው ደጋግሜ ማለት ነው። በኋላ ላይ የፓስተር ታሬንም ወንጌላዊ ታሪኩ ማለት ነው ሙሉ ወንጌል ላይ ያገለገላቸው ካሴቶችን ሰምቼ ተወሰኑትን ተከታታይ ነው። ግማሹ ይቋረጣል፣ ግማሹ በዛ በክር ነው ያኘከ ነው የተያያዘ ነው ምናምን ነገር ደስ ብሎ በቃ ቤት ውስጥ እኮ ሃሌሉያ ልላለው ካሴት እየሰማው ኖ ዳንስለሽን አልሰማውም ነበር። ዳንስለሽን ያልሰማውም ነበር ብራዘር። እኔ መርጬ ነው ሰማው። አሁንም ያኔም መርጬ ነው ሰማው። ለምን መረጥክ? ምንም በቃ ይሄኔ ነው። እኔ መርጬ ነው ሰማው ብራዘር። አግበስብሼ ሁሉንም አልሰማም። እና በመካፈልባቸውም ቸርቾች ውስኖች ናቸው። ህብረት አምባ ቃለ ሕይወት ካፈል ነበር፣ እንጦጦ መካነ ኢየሱስ፣ ወንጌል ብርሃን ቸርች እና ሙሉ ወንጌል ቤተክርስቲያን፣ የኔዋ ደግሞ ጉባኤ እግዚአብሔር ማለት ነው። ከነዚህ ቸርቾች ውጪ አዳር ፕሮግራም መሰረተ ክርስቶስ ፋሲካን አድር ነበር። ከዛ ውጪ የትኛውም ቤተክርስቲያን ላይ ሄጄ ቃል እግዚአብሔርን ሰምቼ አላውቅም። ማለት ጊዜውም ስራ የለኝ ነው እንጂ መሄድ ብችል እሄዳለሁ። በቃ አሁን ማገለግለውን አገልግሎት በእርግጥ እዚህ ትምህርት አላስተማርኩም፣ ጌታ ያስተማረኝ ነው የሰጠኝ። እና ግን እነዚህ አብያተ ክርስቲያናት መንፈሳዊ መብል የበላሁባቸው ናቸውና ደሉ እዛ ይመጣ ነበር። ህብረት አምባ ቃለ ሕይወት ይመጣል ብለው ሲሳይ ቃለ ሕይወት እኮ ማለት ቃለ ሕይወት እኮ እያልኩ ነው። ህብረት አምባ ቃለ ሕይወት ማለት የቃለ ሕይወት ማለት ነው። እዛ አንዱ የምካፈልበት የነበረ ቤተክርስቲያን ነው። እና ደሉን ለመጀመሪያ ጊዜ ያየሁት ያ በካሴት ተሰማው የነበረ ሰው ማይ ጋድ እና ለመጀመሪያ ጊዜ ሄጄ ለመጀመሪያ ጊዜ አይቸው እያገለገለ እያለ ከስብከት መካከል ማይኩን ቁጭ አድርጎ መነጋገሪያው ማይኩን ቁጭ አድርገውና ቀጥታ መጣ። በመድረኩ ፊት ለፊት ላይ ያለው ህብረት አምባ ቃለ ሕይወትን የምታውቁት አሁን ፈርሶ ካላፈርሱ በተቀር ቀጭን ነው፣ እንደዚህ ረጅም እና መሀል አካባቢ ነበር የተቀመጥኩት እኔ። ከበሩ አይ ቲንክ አንድ 5-6 ወደ ፊት ለፊት መጥቼ 5-6-7 ረድፍ ወደ ፊት ለፊት መጥቼ፣ የሚበዛው ግን ረድፍ ወደ ፊት ለፊት አለ። አልፈረሰም አይደል? አማን ነው ወይስ ፈርሷል? የድሮ ነው የምናገረው። ፈርሷል፣ ተቀይሯል። ያ እንደዚህ ሾጠጥ ያለው ረጅሙ ማለት ነው። በዚህ በቀኝም በኩል ደግሞ አለ አይደል? እንደዚህ በቀኝም በኩል አለ፣ ከመድረኩ በቀኝም በኩል አለ እንደዚህ ሾጠጥ ያለ ኤል ሼፕ ነበር። አሁን ዋን ሳይድ እኔ ግን በፊት ለፊቱ ላይ ነበርኩት። ከመድረኩ በዋናው በር ወደ ውጭ በሚያስወጣው በዋና በር ፊት ለፊት ላይ ባለው በሱ ገብቼ መካከል ላይ አይ ቲንክ 6 ወይ 7 እንደዚህ አይነት ረድፍ በደንብ ነው የማስታውሰው። እና ያም ወደው ሰይ መድረክ ላይ እየሰበከ ያለ ማይኩን ቁጭ አድርጎ መጥቶ ከጉባኤ መካከል ነጥሎ አውጥቶ የጸለየልኝን ጸሎት አረሳው። እና የወሰደኝ ወንድም እንደው እንዴ ታውቀዋለህ እንዴ አለኝ። ኧረ አላውቀውም አልኩት። ያለ ዛሬም አላየሁትም፣ ግን ያው በካሴት ነው የማውቀው አልኩት። እና ለአንተ እኮ ብቻ ጸለየልህ አለኝ። እንግዲህ ጌታ ነው
ደሉን ወንጌላዊ ብዬ አይደለም እኮ እሱ ወንጌላዊ አይደለም። በግልጽ ደውዬ ነግሬዋለሁ እዚህም ሀገር ሳለሁ ማለት ነው። ሀገር ቤትም እያለሁ እሱ ወንጌላዊ ብላ መካነ ኢየሱስ ቤተክርስቲያን ያለችው ቀን ተሳስታለች። ቀጥታ በጆሮ የነገርኩት ነው። ሐሜት አይደለም። ምን ያህል የተከበረ የእግዚአብሔር ሰው እንደሆነ ታውቃላችሁ። እንደውም ኢቲሲ ነበር እየተማረ የነበረው በዛን ቀን ስልክ በደወልኩለት ጊዜ እግዚአብሔር የተናገረኝን ያሳየኝን ባሳየት ጊዜ ቴንክ ብራዘር። እና ደሉ ወንጌላዊ አይደለም። ደሉ ጄኒውን የሆነ ነብይ ነው። እኛ የነቢያትና የወንጌላውያን የፓስተር ነገር አንዳንዱ ስለተደበላለቀበት አያውቅም። አጋንንት ያስወጣ ነው ነብይ ብለው የሚሉት እንዴ? አጋንንት የእግዚአብሔር ልጆች የማስወጣት ስልጣን ነው ብራዘር። ወይ ደግሞ ስልክ ቁጥር ስለጠሩ ምናምን ነገር የነቢያት እንትኑ መለኪያው ተሳስቷልና ጌታዬ ግን ሲያሳይ ትናገራለህ። ደሉ የለም፣ ፓስተር የለም፣ መልአክ የለም፣ ማንም የለም። ንጉሱ ካሳየ ትናገራለህና ደሉ ሂዝ አ ፕሮፌት ጋድ የእግዚአብሔር ነብይ ነው በእውነት። ያው ቀልድ ጨዋታም ይወዳል እሱ የሚቀልድም ነው ደግሞ በጣም ቁም ነገረኛም ደግሞ ሰው ነው። ግን በጣም ሪስፔክት አለኝ። በጣም ከማከብራቸው እግዚአብሔር ሰዎች መካከል አንዱ ነው ደልሻ። ለጽድቅ የሚኖር እና አረሳውም ለመጀመሪያ ጉባኤ መካከል ካሴቱን ስሰማ ሳለቅስ የነበረ ሰው መጥቶ መልእክት ነግሮኝ እጄንና ወገቤን እንደዚህ ይዞኝ ጸልይልኝ እና ህብረታን በቃለ ሕይወት አርሳውን ቀድም ከፓስተር ታሪጋ እያወራሁ ነበር። አሁን ከምናወራበት ከአራት ሰዓት በፊት እያወራን ነበርና ለጌታ ክብር ይሁን። እንኳን ደህና መጣችሁ ሁላችሁንም። እግዚአብሔር የሩቁን ዘመን አይቶልን ሲናገር አይመስለኝም ነበር በእውነት። አሁን ላይ እንኳን ቆመን ነጋችንን እግዚአብሔር አይቶልን ሲናገር እንደው ምነግራችሁ እኔም ሆንኩ እናንተ በጣም ማረሳው በቃ የጌታ መልእክት በቀድሞ ሲናገረን እግዚአብሔር ለሩቅ ዘመን ሲናገር እግዚአብሔር ነው ወይ የሚናገረው? በእውነት በዚህ ሰው ውስጥ እግዚአብሔር ነው ወይ የሚናገረው ምናምን ነገር ብለን እንደዚህ ምን ተጠራጠራለን። በእውነት ግን ማኑ ጌታ ይናገራል። በጣም ይናገራል። እድገቴን ይናገራል፣ ቤተሰብን ይናገራል። ታሪካችን ምን በሱ እጅ አይደል እንዴ? ታሪካችን በሱ እጅ ነው። ከአርሲ ክፍለ ሀገር የወጣ እንደ ከብት እረኛ የነበረ ምንም እንደዚህ ተብሎ የሚባል ታሪክ የሌለው ሰው ቤተሰቦቼም ቢጠሩ እንደማንኛውም የገጠሪቱ ኢትዮጵያ ተወላጆች ኦኬ ርስት ያለን መሬት አለ እንደማንኛውም ኢትዮጵያዊ ገበሬ የምንኖር ማለት ነው። እንደዚህ ብሎ መናጢ ዳር ርስትና ጉልት የሌለን ሰዎች አይደለንም። የሳር ግጦሹ የእርሻ መሬት በደንብ ያለን ያው የሚበቃንን ያህል ያለን ነው። ግን ደግሞ በኢትዮጵያ ማናቸውም ማህበረሰብ እንደሚኖርበት የኖርኩኝ ሰው ነኝና ጌታ ግን ከዛ አንስቶ ኤርሚያስ አሁን በዓለም ዙሪያ ይሰማል፣ ይታወቃል። በምን ምክንያት ነው የሚሰማው? በምን ምክንያት ነው የሚታወቀው? ምን አድርጎ ምን ግኝት አግኝቶ ተመራምሮ የሆነ ነገር አግኝቶ በሳይንስ ነው አይደለም። እንደዛ እንዳትሉ 7ኛ ክፍል ነው ትምህርቴን የተውኩት። 7ኛ ክፍል ትቼ ቆሎ ትምህርት ቤት ነው የሄድኩት፣ ጠፍቼ ከቤተሰቦቼ ማለት ነው። እና ምን አድርጎ ነው የሚታወቀው? በምን ይታወቃል? ይሄም ትውልድ ባለበት ዘመን የሚያስታውሰው አለ። አሁን ይሄም ትውልድ ሲያልፍ እኛም ስናልፍ የሚመጣው ትውልድ ሶሻል ሚዲያ ስለሆነ ቪዲዮን ሲያይ ይሄን ሰው ወደ ጌታ ሲሄድ ይሄ ሰው በምን ይታወሳል? አንተ በምን ትታወሳለህ? ስለማን በዘመናችን ምን ብለን ተናገርን? ለማን ነው የምንጨቃጨቀው? ለማን ነው የምንሟገተው? ከማን ጋር ነው? ማንን ለማስተዋወቅ ነው? ማንን ለማሳየት ነው? ኤርሚያስ ላበላብ የሚሆነው እዚህ ትውልድ እናትክን እንዲህ ላርጋት፣ አባትህንም እንዲህ ላርገው፣ አንተንም እንዲህ ላርገው፣ ሚስትህንም አንዴ ልተኛት እያለ ማንም መጥቶ ልጋጉን እኔ ላይ ሲጠርግ እኮ አልኩ ብራዘር።
በገጠሪቱ ኢትዮጵያ ባደግኩበት በቀድሞ አስተዳደጌ ቀና ብለህ አታየኝም። የወንዶች ቀበሌ ውስጥ ነው ያደግኩት፣ ወንዶች ያሉበት ማለት ነው። በሱኛው ብትመጣ እንኳን ሚስቴን ልትነካረንም ቀና ብለህ አታይም። ወንዶች ያሉበት ቀበሌ ነው ያደግኩት፣ ጀግኖች ያሉበት ቀበሌ ማለት ነው። ግን እሱ አይደለም፣ ጌታ ኢየሱስ ክርስቶስ አገኘን። ያ ያለፈ ታሪክ ነው። አሁን ጀግናው የይሁዳ አንበሳ ሲያገኘን ታሪክ የተለወጠ በቃ እና ምን ነክቶት ነው ታዲያ አሁን ነጋ ጠባ እዚህ እየመጣ ኢየሱስ የሚለን? አሁን ነገር በለካል ከአንተ እንድትድን አንቺ እንድትድኝ እኛ እንድንድን ማለት ነው። ያልዳናችሁ እንድትድኑ የዳናችሁ መዳናችሁን አጥብቃችሁ እንድትይዙ ማለት ነው። እና ማንም ሰው አስተዳደግህን አያውቅ፣ ማን እንደሆንክ አያውቅ፣ መጥቶ ዝም ብሎ እንትን ይላል አልኩ። እንደው አንዳንዴ ስናገር ሰምታችሁ ከሆነ ጌታ ስለያዘን እንጂ እንዳልኩ እኮ አልኩ። እኔ ቦክስ አልችልም፣ የገጠር ተወላጅ ስለሆንኩ ማለት ነው። ሽመል ግን ከያዝኩ እንደ ደብረ ብርሃን በግ ነው ምነዳ ብዬ ስለ ወንዶች ተወልደው ያደጉበት ቀበሌ ነው ያደግነው። ማንም ዝም ብሎ ተነስቶ እንደፈለገ የሚሆንበት አይደለም። አዎ እደግመዋለሁ፣ ሰልሰዋለሁ። እንደ ደብረ ብርሃን በግ እኮ አልኩ። ለገበያ እንደሚሸጥ በግ ነበር በቁምህ ምነዳ ማለት ነው። አንተ ሽመል ይዘህ እኔ ሽመል ይዤ መታየን ከገባ በቃ ወንዶች አይደለንም ማለት ነው በእኛ ሀገር አስተዳደግ። እና ጌታ ግን ሽመሏንም ምኗንም ያስጠልህና ይኸው እዚህ አሁን ኢየሱስ ጌታ ነው ብዬ ስል እናትህን እንዲህ ላድርጋት ይላል። ደስ የሚል መንፈስ እኔ ላይ ያርፋል ማለት ነው። ለዚህ ነው በሰደባችሁን መጠን አሁን እንደውም ጭራሽ ስድብ ቀነሰ እኮ ቀነሰ። በሰደባችሁን መጠን የክብር መንፈስ በእኛ ላይ የሚያርፈው ነገር ሞገሳም እያደረግህ ይሄዳል አልኩ። እንዴ ስድብ እንደዚህ ውልውል ያርግህ እንዴ አንተ ይሉኛል አንዳንድ ሰዎች ይመጡና በቃ እንደዚህ ነው የሚያደርገው። ስድብ የተስማማው ሰው አይነት ነገር አይደል? በልቶ የሚያገሳ ተቀብቶ የሚወዛ ምናም ነገር ተብሎ እንደሚባል ምንም ነገር ሰው አልቀባባ። እናንተ ስለ ክርስቶስ ስትነቅፉን ስትሰድቡን የክብር መንፈስ በእኛ ላይ ያርፋል። እና በጌታ ኢየሱስን ስሰብክ ይሄ በስንፍና ከሆነ እሱ ከፈለጋችሁ ግን በጌታ መለምናችሁ ስለ ኢየሱስ ክርስቶስ አብዝቼ ስሰብክ እናትክን እንዲህ ላርጋት፣ አባትክን እንዲህ ላርገው፣ ዘርን እንዲህ ላርገው በሉ። ኦርቶዶክሳውያን በጣም ተጠራሩና ማለት ተጠራሩና እናንተ በታች በኮሜንት እንዲህ ላርግህ፣ በዛ እንትን ልበልህ፣ በዚህ እንትን ልበል፣ የፈለጋችሁትን በሉ። ተጥቄ አይፈታም አልኩ። ኢየሱስ ጌታ ነው። ማንም ደብተራ እፊቴ ቆሞ ሊያወራ እስከማይችል ድረስ ንጉሴ ኢየሱስ ክርስቶስ አምላኬ አስታጥቆኛል። ምን ጴንጤዎቹ አብልተውኛል። ምን ለዚህ ነው ጴንጤ ስትሰድበው ስትረግመው ይጠፋሉ ብለህ ስትል እየበዙ ይሄዳሉ። ለምንድነው እየበዙ የሚሄዱበት ምክንያት? ይሰበክልሃል ማለት ነው። በገበያ በሐዘን ቦታ በመንገድ ላይ ለድሃ ለሀብታም ለተማረ ላልተማረ ለሃይማኖት መሪ ለሀገር መሪ ለቀበሌ መሪ ለምን በል የትኛውም ቦታ ላይ በጋ ከክረምት ፀሐይ እናን ነገር ብርዱ ቆፈኑ ምን ይፈልክ በል ጴንጤ በሄደበት ሰው የበላውን እንደሚያጋሳ ይሄንን ያጋሳል ማለት ነው። ወገኔ ይሄንን ያጋሳል ማለት ይላል። ይበላና ይመጣ ነው ማለት ምናምን ነገር እንደምትል ማለት ነው። ክትፎ በልተህ እንደምታጋሳው አይነት ነገር ይላል። ብዙ ምርኮ እንዳገኘ ሰው በቃልህም ልቤን ደስ አለው። እዛች መናፈሻ ውስጥ ወንድሜ ያቀኛል አብዮትዬ ቦርሳህን ሸክም ነበር አለኝ። አሁን መጣልኝ አስታወስኩት። ያኔ ብተኛ አሁን ይህን ሰው ላልጠፋ ሰውን እግዚአብሔር ለዚህ ሰው ሞገስ ይሰጠዋል፣ ማን ለዚህ ሰው ጸጋ ይሰጠዋል ነው ብለህ የምትለው። አቤት እያስታወሰኛ ትናንትናዬን ማለት ነው ያለፍኩባቸውን መንገዶች
ብዙ ምርኮ እንዳገኘ ሰው በቃልህም ልቤን ደስ አለው። የሰላሜ ምንጭ አንተ ነህ፣ መተኪያና እኩያ የለህ። የደስታዬ ምንጭ አንተ ነህ፣ መተኪያና እኩያ የለህ። ቃልህን ወደዋለው፣ ቃልህን ወደዋለው። ጴንጤዎች ይህንን መጽሐፍ ቅዱስን እንደወደው ስላረጋችሁኝ አይ ላቭ ዩ። ካሁን በኋላ እናንተ እንኳን ብትሄዱ በቃ ጥብቅ ብያለሁ። እናንተ እንኳን በቃ አይ ተሳስተን ኤርሚያስ ያኔ የነገርን ይህን መጽሐፍ ውደደው፣ እዚህ መጽሐፍ ላይ አንብብ፣ አጥና ምናምን ነገር ብለው ያሉኝ የእንጦጦ መካነ ኢየሱስ የኢትዮጵያ ጉባኤ እግዚአብሔር የኔዋ ቸርች ፓስተሮች፣ አገልጋዮች፣ የእንጦጦ መካነ ኢየሱስ የህብረት አምባ ቃለ ሕይወት የወንጌል ብርሃን የቀጠና 2 ሙሉ ወንጌል ቤተክርስቲያን አገልጋዮች አይ በቃ እኛ ዝም ብለን ያኔ ነሸጥ አድርጎና አሁን ተው ብለህ ብትለኝ በፍጹም አልተውም። እናንተ ትሄዳላችሁ እንጂ ብዙ ምርኮ እንደ ሰው ዝም ብሎ ደስ ይለዋል። ወንድሞች ኪስ ባዶ ሆነ ዝም ብሎ ደስ ይላል። ለካ ሊልዬ ምንድነው ደስ የሚለኝ ምናምን ብላ ስትል አየህ እግዚአብሔር ቃል ስታነበው የሚሰማ ሰላም፣ ደስታ፣ እረፍት፣ ተስፋ፣ አሸናፊነት፣ ድል መንሳት ድል መንሳት ቀና ብለህ ነው የምትሄደው። እንዳንበሳ ደቦል አልኩ። ቀና ብለህ ነው የምትሄደው። ይሄንን ይዘን ሾከክ ብለህ ሾካካ መንፈስ ይዘን አንሄድም። ሽኮኮ ይመስል አንሽሎከልክም። ቀና ብለህ የይሁዳው አንበሳ እግዚአብሔር ልጅ ኢየሱስ እኔ ውስጥ ሆኖ እሱ ዛሩ ላይ ተሸክሞ ቀና ብሎ ከሄደ እኔማ አንተ እንዴ ተው እንጂ አንተዬ ተው እንዴ። እንዲህ የሚባል ነገርማ የለም። ወጣቶቹ አይናፋም ይላሉ። ኢየሱስን ይዤ ይህን ወንጌል በልተህ ከመንፈስ ቅዱስ ጠጥተን እንዲህ ብለን አጉጠን አንሄድም። ቀና ብሎ ነው የሚሄደው ጴንጤ። ስትናገር በቦልድነስ ስትናገር ያደርጋል እግዚአብሔር መንፈስ ማለት ነው። ስሙ ይባረክ እና አረሳው ከየት እንዳነሳኝ አረሳው። ይኸው ወደ ጌታ ከመጣው በኋላ በእግዚአብሔር መንግስት ውስጥ ሆኜ መነሻዬን የሚያውቁ ወንድሞች ናቸውና አብዮት እነ ተስፋዬ ቀደም የገቡት የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አገልጋዮች ማለት ነው። ለአንዳንዶቹ ወፍሬባቸው ካልተለወጥኩባቸው መስተቀር በቃ በወንጌላውያን አማኞች ታሪክ ውስጥ መነሻዬ ታሪኬን የሚያውቁ ማለት ነው። እንዴት ጉባኤ ውስጥ ያደረገኝ እንደነበረ ማለት ነው። እኔም አልገባኝም ነበር። ከዚህ ቤት እንደነገርኳችሁ እኔም አልገባኝም ነበር። አንተ እዚህ ውስጥ የሚነድ እሳት ወይ ጌታዬ፣ እዚህ ውስጥ የሚነድ እሳት፣ ዝም የማያሰኝ እሳት። ምንድነው እሳቱ? ኢየሱስ የሚያስብል ነጋጠባ አባ የሚያስብል የሚያስለቅስ ደስ የሚያሰኝ በልሳን የሚያጸልይ በቃ ዝምር ቅኔ፣ የዚህ አዲስ ቅኔ ይፈልቅ። ዝማሬ ካፌ እንዳይታጣ፣ ምስጋና ካፋችን እንዳይታጣ የሚያደርገን ያላቀለም ነበር። ያኔ ገናም ብዙም አልገባኝ። ቅድም ተስፍዬ እንዳለው ማለት ነው ፊት ለፊት ላይ ተቀምጣችሁ እንዴት እንደሚያደርጋችሁ አለ። አንደኛው ጓደኛዬ ብርሃኑ ይባላል፣ አሁን ፓስተር ሆኗል። እና የነበራችሁ ነገር እግዚአብሔር ቃል በሚሰበክ ሰዓት ላይ ምናምን ነገር ብሎ ማለት ነው። መቼም ስለ ራስ መናገር አይደለም፣ ግን ታሪኬን የሚያውቁ ወንድሞቼ ይሄው እዚህ ስላሉ ማለት ነው። እና ወገኔ ወጥር ወሬ አታብዛ፣ ሌላውን ቶ ይለፋለፍ።
እዛ ሰኔ ጎልጎታ የሚደግመው ይድገም አንተ ይሄን ብላ እና መጨረሻ ላይ ሜዳው ላይ ያገናኝ ይሄለ አንተ ይሄን በልተህ እነሱ ወዘልፈኒ ሳሊ ለነ ቅዱስ ብሎ ይሄን በልቶ እስኪ ያው እዛው ሜዳው ላይ ስንገናኝ እነሱ በዚህ ቃል እኛ በዚህ ቃል ማን አሸናፊ እንደሚሆን ታያለህ ማለት ነው። አቤት ባይብል ስተዲ ገብተህ የማታ አዳር ፕሮግራም ጸሎት ሄደህ የትምህርት ክፍለ ጊዜ ላይ ሄደህ ስብከት ላይ ሄደህ የትኛውም ቦታ ላይ ጴንጤ ቤት ስትሄድ ቅዱስ ጳውሎስ በገላትያ መልእክቱ ሙሴ ደግሞ በዘዳግም መጽሐፍት ላይ እንዲህ ብሎ እንዳለው ብለው ይሏል። አባ ጊዮርጊስ ዘጋስጫ አባ ልጫ የሚባል ነገር የለም ሲያይጣ ይሄ እግዚአብሔር ቃል ደግሞ መንፈስም ህይወትም ነው። ስልጣን ስላለው ቃሉ ራሱ ብቻ ማለት ነው። ስልጣን ስላለው አምነ ስትናገር የሰው ልብ ይረዳል። ብዙ ሰዎች በውስጥ መስመር እዚህም ያላችሁ ሰዎች አላችሁ ኤርሚ ስትሰብክ ውስጤ ይቃጠላል ደሞ አለቅሳለሁ ለምን ደሞ አለቅሰው ብለ ትናንት አንዲት ራሱ ትናንት ነው ምናምን ነገር ስትጽፍ ነበር። በጣም ብዙ ሰዎች ግን በውስጥ ጽፈውልኛል። እንደዚህ አይነት ሰዎች አላችሁ ልንገራችሁ ማን እንደሆነ። እንደዚህ የእግዚአብሔር ቃል ሰሰብክ የምታለቅሱ ሰዎች ካላችሁ ማለት ነው በቃ ውስጣችሁ የሚቃጠልባችሁ የምታለቅሱ ሰዎች አላችሁ 77 ቁጥር ጻፉልኝ ምንጩን ነግራችኋለሁ ማን እንደሆነ 77 ቁጥር ጻፉልኝ ቆይ አንድ ሼርም ታርጓቁሙ ወገኖች ወይንዬ ኢሚ ጻይ እሺ አንዳንድ ቁጥር አሁን ላልጠፋ ስም አንዳንድ ቁጥር ታረጋለህ ቶሚዬ ቼሪ ሳራህ አለምዬ ኦኬ አሁን ኤርሚያስ ተናግሮ ክፉ ቃል ተናግሬ ላስለቅሳችሁ ይችል ይሆናል እንጂ አሁን እኔ ምንድነው አሁን እኔ ተናግሬ እናንተና አሁን ማስለቅሰው ኦኬ ስትሰብክ እናለቅሳለን እዚህ ልባችን ውስጥ ይቃጠልብናል አላችሁ አይደል የልብ መቃጠል የመንፈስ መቃጠል ነው በሮሜ መልእክት ላይ እንደተጻፈው ማለት ነው በመንፈስ የምትቃጠሉ ሁኑ ብሎ ስላለ በመንፈስ ነው የምትቃጠሉት ቅዱስ ጳውሎስ ቀጥታ ነው የጻፈው ያውን ለሃይማኖተኛ ይሄንን እንቶፈንቶ ለሚያነብ አይገባው የመንፈስ መቃጠል ማለት ምን ማለት እንደሆነ አያውቀው በመንፈስ መቃጠል በመንፈስ የምትቃጠሉ ሁኑ ይላል ቅዱስ ጳውሎስ ምንድነው መንፈስን የሚያቃጥለው የኤርሚያስ ንግግር ነው በፍጹም አንድረኛ ተናግሮ እንዳልኩ በክፋት ተናግሬ ላስለቅሰ ይችላልው እንጂ ታዲያ ምንድነው ለካልከኝ በዚህ እረኛ ውስጥ የሥላሴ ሶስተኛ አካል የሆነው ጌታ መንፈስ ቅዱስ እዚህ ውስጥ ገብቷል አለ እኔ ነኝ ማቅ አንተ ነህ የምታውቀው ወንድም ይሄድ እዚህ አለ ማልኩህ የሥላሴ ሶስተኛው አካል የሆነ መንፈስ ቅዱስ በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 ላይ እንደተጻፈው ማለት ነው እሱ የእውነት መንፈስ በመጣ ሰዓት በእናንተ ውስጥ ስለሚሆን ዓለም አያየውም ደግሞም አያውቀውም እናንተ ግን በውስጣችሁ ስለሚሆን በእናንተ ስለሚኖር እናንተ ታውቁታላችሁ ይላል እኔ ብቻ ነኝ የማውቀው እና በጌታ ያመናችሁ ወንድሞቼ እህቶቼ ታውቁታላችሁ ታዲያ ምንድነው የሚያቃጥለው ኤርሚያስ መንፈሳችን የሚቃጠልበትና የምናለቅስበት ብለህ ካልክ መንፈስ ሲቃጠል በምን የሚቃጠለው በሉቃስ ወንጌል መጽሐፍ ምዕራፍ 24 ላይ ትዝላችኋል ጌታ ኢየሱስ ክርስቶስ የኤማውስ መንገደኞችን ምን እንዳላቸው በመንገድ ሲሄዱ ከሙሴ ሕግና ከነቢያት እየጠቀሰ ሲናገረን ልባችን ምን ይልብን ነበር አሉ ይቃጠልብን ነበር ይላል የሰው ልብ የሚቃጠለው የሰው መንፈስ የሚቃጠለው በምንድን ነው በሕያውና ለዘላለም በሚኖር በአምላክ በእግዚአብሔር መንፈስ ነው በእነዚህ ተረታ አይቃጠል ይሄ ተረታ አይደለም ብሎ የሚል ሰው ካለ ይምጣ አሳየዋለሁ ገልጬ ካሜራ ማሳየት ለማዴ ስለሆነ ማለት ነው በዚህ በሕያው እግዚአብሔር ቃል ግን ይሄ ቃል ግን ሲሰበክ ጌታችን ኢየሱስ ክርስቶስ እዛ ለኤማውስ መንገደኞች ከሙሴ ሕግና ከነቢያት ማለት ነው ከቶራና ከነቢይም ማለት ነው እየጠቀሰ ሲናገራቸው ነበር ለኤማውስ መንገደኞች ክርስቶስ ለሰው ልጆች በደልና ኃጢአት እንደሚሞት በሶስተኛው ቀን በስሙ ንስሐና የኃጢአት ይቅርታ እንደሚገኝ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንደሚሰበክ እና ይነግራቸው ነበር እሱ መሆኑን አላወቁትም
ቃል ነበር ሲነግራቸው ነበረው እና ቃሉን ሲነግራቸው ልባቸው ይቃጠልባቸው ነበር ታውቃለህ። እና ኤርሚያስ ብለህ ካልከኝ ይሄንን የአምላኬን ቃል በውስጤ ባደረው በተባረከው የሥላሴ ሶስተኛ አካል በሆነው በመንፈስ ቅዱስ ኃይል ስለምሰብክህ ያኔ አንቺ ጋር የዳነ ስፒሪት ስላለ የዳነ መንፈስ ስለዳነ ምን ይሆናል ማለት ነው? ቃሉን በልብ ቅንነት ስለምትቀበለው በቃ መቃጠል ይጀምራል። ከዛ ማልቀስ ትጀምራላችሁ። ያስለቀሳችሁ ታዲያ ማን ነው? ቅዱስ ቃሉና የቃሉ ባለቤት መንፈስ ቅዱስ በዚህ እረኛ ውስጥ ሆኖ ነው፣ በአንቺ ውስጥ ሆኖ ነው። ስንት አንደበተ ርቱዕ የሆኑ ሰዎች አሉ አይደል? የተከሸነ ቃላት መርጠው የሚናገሩ በንግግራቸው ዋው ፓ የሚያስብሉ ገና ያስለቅሱ፣ እኔንም ጭምር በንግግራቸው የሚያስገርሙኝ ማለት ነው። አማርኛ ሲያሰካኩ ሲናገሩ አልኩ። ግን የእግዚአብሔር መንፈስ ግን አብሯቸው የለም። ለዚህ ብቻ የሚጣፍጥ ቃላትን ነው የሚያሰሙ። አቤት በስመ አብ አንተ እንዴት ነው ባክህ የሚናገረው? የንግግር ለዛው አይተዋል። ቃላትን ከቃላት አሰካክቶ ሲናገር በተለይ በእውነት ለፓርላማ ንግግር እኮ ተጽፎ የተሰጣቸው የሚመስል ነገር እኮ የተጻፈ ነገር ነው የሚያነቡ የሚመስሉት አንዳንዶቹ። ሆሊ ስፒሪት ከነሱ ጋር ያለን የፈለገ ቢናገሩ ይሄኛው በዚህ ጆሮ የሚገባ ሰው ንግግር ወሬ ስለሚወድ ስለሚጣፍጥ እነሱ አካባቢ ሊሰበሰብ ይችላል። እነሱ ግን ተናግረው ስፒሪት እንዲቃጠል አያደርጉትም፣ መንፈስ እንዲቃጠል አያደርጉትም። ታዲያ አሁን እሺ መንፈስ ቅዱስና ኤርሚያስ ናቸው ያቃጠሏቸው። ሳቄ ይመጣል ራሴ እንዳይጧ ለሆን ካልሆንኩ በስተቀር አይጡና ዝሆን በድልድይ ላይ ሲሄዱ ዝሆኑ ሲሄድ አይጧ ተነሳችና ዝሆኑ በዝሆኑ ጭራ ላይ ተንጠለጠለችና ወጣች ጀርባው ላይ እና ዝሆኑ በረገጠ ሰዓት ላይ ድልድዩ እንደዚህ ይል ጀመር እና እንደምንም ብሎ ድልድዩን ጨርሶ ከተሻገረ በኋላ መጨረሻ ላይ ይገርማቸዋል። እኔና ዝሆኑ እየሄድን እያለን እንትኑ ሼክ አረግ ነው ድልድዩን ነቀነቅ ነው ብላለች አሉ። አይጥ ጀርባ ማነው ዝሆን ጀርባ ላይ ተቀምጣ አይጥ እኔን ድልድዩን የነቀነቁት አብረን የነቀነቅ ነው ብላ ስትል ማለት ነው። ማይሙታውን አይጥ ድልድይ ስትነቀንቅ አይ ስለዚህ ማን ነው ያደረገው? ሁላችሁ የምታምኑ ሰዎች መንፈስ ቅዱስ ነው ያደረገው እያላችሁ ጻፉ። ካለቀስክ ልብህ ተነክቶ ካለቀሽ ልብሽ ተነክቶ ምን ሳወራ ይሄንን እግዚአብሔርን ቃል ሳወራ ተነክቶ ካለቀስክ ማን የነካህ ማለት ነው? እግዚአብሔር መንፈስ ቅዱስ ነው። ክብር ለመንፈስ ቅዱስ ይሁንለት። ቴንክ ዩ ሆሊ ስፒሪት። የእግዚአብሔር መንፈስ ነው ያደረገው። ኤርሚያስ እጁ የለበትም። ዋው ኤርሚሻ ዋው አይባልም። አድናቆት፣ ክብር፣ ምስጋና፣ ውዳሴ፣ ስባሄ፣ ስግደት፣ አምልኮ ለእግዚአብሔር ለመንፈስ ቅዱስ ከአብና ከኢየሱስ ክርስቶስ ጋር ስንፍናና ድካም ምናምን ነገር ካለ የኔ ነው፣ የመንፈስ ቅዱስ አይደለም። የበረታ ነገር ካለና በጣም በቃ እግዚአብሔር ቃል ሲሰበክ ውስጥ በመንፈስ ቅዱስ እንደምቦሳ ጥጃ ከዘለለ ካለቀስክ ጸልይ ብሎ ካለ ዘምር ብሎ ካለ እንደዛ አይነት ስፒሪት ከተሰማ እሱ ነው ያደረገው ጌታ መንፈስ ቅዱስ ነው። ያለ አንድ እኮ አልኩ ሼክ አበል ራባይ በል ደብተር አበል በሚመጡት ዘመናት ይህንን ያው እግዚአብሔርን ቃል ይዘን እፊታችን አይቆሙ። ያቃሉ ልካቸውና አቅማቸውን። ጴንጤ ማለት በመጽሐፍ ቅዱስ የማይቻል መሆኑን ስለሚያውቁ ነው። በመጽሐፍ ቅዱስ እናውራ ብለን ስንላቸው የአጋንንት መጽሐፍት ነው እኛ በመጽሐፍ ቅዱስ ብቻ አንልም አሉ። ታዲያ በምን ትላላችሁ ብለን ስላኛ መጽሐፍ ቅዱስ ብቻ አንቀበልም። ታዲያ ምንም ተቀበሉት በድርሳናቱ በሊቃውንቱ በአዛውንቱ በቡቱቱ ይላል። ና ተጠይቅበቱ ስለተለው አይ በሱ አታውራኛ በመጽሐፍ ቅዱስ ብቻ አውራን ይላል። እንዴ ላይ እንጂ ሚና አለኝ
አንዴ በሊቃውንቱ አንዴ ባዛውንቱ አንዴ በድርሳናቱ ብለህ ትላለህ አንዴ በመጽሐፍቱ ትላለህ ኦኬ እሺ በመጽሐፍ ቅዱስና በመጽሐፍቶቹ እናወራችሁ ኖ ኖ ኖ ኖ ኖ መጽሐፍቶቹን ከእናንተ ጋር እናወራባቸው ታዲያ እኛ መፍዙዝ የምንሰራበት ነው እነዚህ መጽሐፍቶች እኛ ህዝቡን የምናደነዝዝበት ነው እናንተ ላይቭ ላይ አትግለጡት ነው እነኚህ ህዝብ ማደንዘዣ ናቸው እንጂ እንዴት መጽሐፍ ቅዱስንም አምናለሁ ብሎ የሚል እነዚህንም አምናለሁ ብሎ የሚል በዚህ እናውራችሁ መጽሐፍ ቅዱስ ብቻ መጽሐፍ ቅዱስ ብቻ ብሎ ያለው ሉተር ነው እሱ ሰይጣን ነው አሉ በመጽሐፍ ቅዱስ አይደል ታዲያ ምንድነው እኛ ሌሎች መጽሐፍት ምናምናለን ምን እነዚህን ኦኬ ስለዚህ በመጽሐፍ ቅዱስም በዚህ የምናወራችሁ እነዚህ መከራከሪያዎች አይደሉም ታዲያ ምንድነው ማረጊያ ናቸው ህዝብ ማደንዘዣ ነቅ ታነባለ ፉዞ ትሆናለህ ማለት ነው የማይገናኝ ከአንተ ህይወት ጋር ምንም የማይገናኝ ታሪክ እዚህ ጽፈውልሃል ያው ከሰኞ እስከ ሰኞ ከሳምንት እስከ ሳምንት ከወር እስከ ወር ከዓመት እስከ ዓመት ትቀለባለህ ማለት ነው እሱ ጴንጤ ደግሞ ብራዘር ከወር እስከ ወር ከቀን እስከ ቀን ከዓመት እስከ ዓመት ስለዚህ ጴንጤ ከዚህ በልቶ ኦርቶዶክስ ከዚህ በልጣ ሲገናኙ ምንድነው የሚሆኑት የሁለት ዓለም ሰዎች እዛ ይመጡና አስቀድመን በመጽሐፍ ቅዱስ አንስማማ ይላል ቤት በኩል ተስማምተህ ታውቃለህ ቤት በኩል ተስማምተህ ታውቃለህ ለመስማማት እኮ ቢያንስ መጽሐፍ ቅዱስን እንደ መጽሐፍ ቅዱስ ማንበብ ይጠበቅበታል አንድ ኦርቶዶክሳዊ እና ጌታ እግዚአብሔር ዘመናችሁን ይባርክ ተባረኩ እንኳን ደህና መጣችሁ ወገኖቼ እግዚአብሔር እጅግ አድርገን እናመሰግናለን ዛሬ ደስ ብሎኛል ዘግይታችሁ የመጣችሁ ሰዎች የቤተ ክርስቲያኔ አገልጋዮች የነበሩ ያገለግሉ የነበሩ ወንድሞችና ወንድሜ ተስፍሽ ነህቴ ዲቦራ ወንድማችን አብዮት እዚህ ያለ በዕብራይስጥ ቋንቋ ስሙን የጻፈው ወንድም እና እዛ ጉባኤ እግዚአብሔር 6 ኪሎ በነበርኩበት ሰዓት ላይ ያውቃሉ የኔን ታሪክ ያውቃሉ የተጠመቅኩበትን ውሃ የሞላ ወንድም ነው እዚህ ጋር ያለው አብዮት እኔ የተጠመቅኩበትን ውሃ ማለት ነው በጌታ የሚቀድመኝ ወንድሜ ነው እዛ ቤተክርስቲያን በነበርኩበት ሰዓት ላይ አውትሪች ወጥቼ ስሰብክ ያቀኛል ቦርሳህን ሁሉ ይዘው ነበር አለኝ ሲያስታውሰኝ በጣም ነው የደነገጥኩት ቦታውን አስታውሰዋለሁ አዲስ አበባ ዩኒቨርሲቲ ፊት ለፊት ላይ ተማሪዎችን እንሰብክ ነበር የዩኒቨርሲቲ ተማሪዎች በተለይ እና ጌታ ለሩቅ ዘመን አይቶ ይናገራል እግዚአብሔር ይባረክ ቦርሳዬን ሁሉ ጭምር ሳይቀር አስታወሳት ከሷ ቦርሳ ጋር ከዶክተር ተስፋዬ የሚባል የዘውዲቱ ሆስፒታል ስፔሻሊስት ነው ባለቤቱም ዶክተር ናት ከኔ ጋር የ27ኛ ዙር ደቀ መዝሙር ተማሪ እና ተጠማቂ ነው በኢትዮጵያ ቴሌቪዥን ላይ ያዋለው አሁን በጣም ታዋቂ ስፔሻሊስት ነው የዘውዲቱ ወይ ጋንዲ something እንደዚህ ብቻ የዘውዲቱ መሰለኝ እና እሷን ቦርሳ አስታውሳለሁ እሱ ፎቶ አይ ቲንክ ወንድሜ ቤት ይሆናል ያለችው ያቺ ቦርሳ አለች ወንድሜ አረሳትም ጥቁር ቦርሳ ማለት ነው ውስጥ አንድ መጽሐፍ ቅዱስ ብቻ ነበር የነበረው ያው ጌታ ኢየሱስ ስሙ ይባረክ የእግዚአብሔር የቱ ጋር እንደሚነካ አታውቁም ወንድሞች እናቶቼ ፕሊስ ጉባኤ ስትሄዱ ቅኖች ሆናችሁ ሂዱ ቅኖች ልበ ቅኖች ሆናችሁ ሂዱ የዋሆችና ሩሮዎች ሆናችሁ ሂዱ የአምላኬን እግዚአብሔር ያመላካችሁን እግዚአብሔርን ቃል ለመስማት ስትሄዱ ወንድሞች እናቶች በሚፈላሰፍ ነገር አትሄዱ የእግዚአብሔር ቃል ሲነገር በትክክል ስሙ ወንድሞች ቅኖች ሆናችሁ እንበ በአራት አቅጣጫ ነበር የሚረክፈው ፊት ለፊት ላይ ወጭው የእግዚአብሔርን ቃል ሲሰብኩት እኔ እንደዚህ አይነት ዓለም ይታቅላለሁ ብራዘር ይታቅላለሁ አንደኛ ገጠር ነው ያደግኩት ሁለተኛ እንደገና ደግሞ ድቁና እንዲተማርኩት ቅዳሴ ነው የለም በዚህን ያህል ልክ በመንፈስ ቅዱስ ኃይል በስልጣን የእግዚአብሔርን ቃል የሚሰብክ እኔ አላየሁም በኦርቶዶክስ ቤተክርስቲያን በነበርኩበት አዲስ አበባ እንኳን ከገባው በኋላ
አንተ ጴንጤ ጋር ይሰበካል። ኧረ በጌታ በኢየሱስ ይሰብኩታል እኮ አልኩ። እንዴት እኮ እንደሚያደርገኝ ጉባኤ ውስጥ ተስፍዬ ያንን እብደቴን አልረሳውም። የእግዚአብሔር ቃል ሲሰበክ በስልጣን እንደተፈታ ሚዳቋ እኮ ነው የሚያደርግ። በቃ በእውነት የእግዚአብሔር በትክክል ጌታ መንፈስ ቅዱስ ሲናገር ልባችን ሲቀልጥብን Thank you Lord አባዬ ልጆችን ስላስነሳህ በስልጣን ያንተን ቃል የሚሰብኩ መንፈስን የሰጣቸው የቃልህን ደጆች የከፈትክላቸው የገለጥክላቸው አባዬ I love you አባዬ welcome come kiss me asmi ያ እና የጌታን ቃል ስትሰሙ ወንድሞቼ እናቶቼ ፕሊስ በጣም በተለይ ለኔ ወንድሞቼ እናቶች ነው የምነግራቸው። ወንጌላውያን ቸርች ስትሄድ በሚፈላሰፍ ልብ አትሂድ፣ በቅልብ ሂድ። ጌታዬ ሆይ የምትናገረውን እሰማለሁ፣ ሰላምን ለሕዝቡና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱት ይናገራል ብለሃልና እሰማለሁ። ጌታዬ ሆይ ስትናገረኝ እሰማለሁ፣ ተናገረኝ ብላችሁ ሂዱ። እነቴን በየመላችሁ እየመጡ የሚያገለግሉን የነበሩ አገልጋዮች ተጋብዘው የሚመጡ አገልጋዮች የነበሩ እንደነ ፓስተር አላዛር አይ ቲንክ ፓስተር ሙሴም መጥቶ የማገልገል እድል ያገኘ ይመስለኛል። አይ ቲንክ ባልሳሳት ወይስ አይ ዶንት ኖ እንዳልሳሳት ብቻ እነ ፓስተር ዮናስ ሰይፉ ማስታወሳቸው እነ ፓስተር ፋሲል ኃይለማርያም የክብር ደመና ቤተክርስቲያን እኛ ጋር እየመጡ ስለ ሆሊነስ ዘ ሎርድ ቅድስና ለእግዚአብሔር ይሰብኩት የነበረው ከራስ ፀጉሬ እስከ እግር ጥፍሬ ድረስ እኮ ነው የሚሰማኝ። እግዚአብሔር የአምላኬ የእግዚአብሔር ቅዱስ ቃል ኦ ሎርድ የእግዚአብሔር ቃል እኮ አልኩ። በቃ የእግዚአብሔርን ግሎሪ ክብሩን ገናንነቱን አምላክነቱን አባትነቱን የሚያብራሩበት ቃል የሚናገሩበት ምሳሌ በቃ ቃል መጽሐፍ ቅዱስ ሲከፈት አንዳንድ ሰዎች ደግሞ አሉ ምንም ሳይዙ እኔ ቦን መድረክ አልሰጣቸው እንዴ የስብከት መለማመጃ አይደለም አልሰጣቸውም። እኔ ቦን መድረክ ትልልቅ መድረክ አልሰጣቸውም። በጓሮ በኩል ሰጣቸዋለሁ። ምን ልታርግ ሰጣዋለህ ትልቅ ጉባኤ ላይ እና አንዳንዴ በቃ አልቀሽ የወጣሁበት ጊዜ ሁሉ አስታውሳለሁ። መንፈሴ ተበሳጭቶ አልኩ ጉባኤ ውስጥ ቁጭ ብዬ ተበሳጨው። ለምን አትለኝም? በዝማሬ አብዮት እያለ ጉባኤ እግዚአብሔር የኛን አሴምብሊ እንደምታውቁ ታውቃላችሁ። በዝማሬ እንትን ደመና ላይ ነው ያደረሱ። ዝማሬ ጉባኤ እግዚአብሔር ቤተክርስቲያን አሴምብሊ ቸርች የነበረውን ክብር መጥቶ የሚያቅሰው ያውቀዋል። ካልሆነ እኔው የቤተክርስቲያኒቱ ልጅ ልንገር የነበረው ክብር ማለት ነው። እና እነ ተስፍሽ ቆስቁሰውን ደመና ላይ አድርሰው ነው በእግዚአብሔር ክብር በልሳኖች እየጸለይ ራዮች መገለጦች እየመጡ ጉባኤ ውስጥ እና ይመጣልህና የሆነ ሰውዬ ምን አለበት ቢተውት እንደ ወንድሞቼ እናቶች ምን አለበት ቢተውት። አስታውሳለሁ የተወሰኑ ቀናቶች እንደዚህ ማለት ነው። በአንድ ቤተክርስቲያንም ላይ ናዝሬት አንድ ሰው ሲነግረን የሆነ አገልጋይ ከውጭ ተጋበዘ። ነጭ ነው የተጋበዙት የናዝሬት አማኑኤል ህብረት ኳየሮን መርከቤ ከውሃው በላይ የሚሉት ማለት ነው። እግዚአብሔር ምንድነው እግዚአብሔር ፀሐይ አጠልቅም ከቶ በኔ ላይ ዋናው ኳየር ማለት ነው። እነሱ ናቸው የተጋበዙት። እነሱ ባሉበት ጉባኤ ይታይ ዘማሪዎቹ እኮ እያለቀሱ እኮ ነው የሚዘምሩት። እነትጂዬ ማለት ነው እነ ነቢያት አሜሪካ ነው ያሉት። ሲዘምሩ እያለቀሱ ነው የሚዘምሩት። እነሱን አይተህ
መቼም የዳነ መንፈስ ካለ ዓለምነካት አትችልም። እና ያንን ከበሮ ይዘውልህ በኪቦርድ ቸርቹ በእግዚአብሔር ክብር መነካት እስኪነካ ድረስ ህዝቡን ዘመሩልና ይሰብካል ተብሎ የተባለው ሰውዬ ወጥቶ አንዳንድ ደግሞ ያበሻ ሰባኪዎች ደግሞ ትንሽ ከኢትዮጵያ ውጭ የመውጣት እድሉ ካገኛቸው ለማገልገል በሉ ስበኩ ምናም ነገር ተብለው ሲባሉ ካናዳ ሄጄ ካልጋሪ ላይ ወጥቼ በረዶ አቅልጬ አይስክሬም ልሼ የሚሉት ነገር አለ። አሁን ለነሱ ትልቅ ትዝታ ነው። ብራዘር እኔ ከገጠሪቱ ኢትዮጵያ ወጥቼ አሁን በበለጸጋ ሀገር ላይ ነው የምኖረው እና በቃ እንትን የሆነ እኮ አለ የምታወራው አለ ጥቂት አንዱ 2 ደቂቃ ወይ 3 ደቂቃ 5 ደቂቃ እንኳን ስለራስ አይወራ 2 ደቂቃ እንደው እስቲ እንደው መቼም ስለ ሀገሩ ሁኔታ የካናዳ ቅዝቃዜው በጋው ሰዓት ላይ ምን እንደሆነ ማህበረሰቡ ምናምን እኔ አንደኛ ሰባኪ ነኝ ሲጀምር የካናዳን ማህበራዊ ህይወት ልተርክ አይደለም የወጣሁት የእግዚአብሔር ህዝብ እዛ አለ ጉባኤው አለ ጌታ አለ የተወሰነ እንደው እንደ ከፈለክ ምስክር ከፈለከ በሌላ ቀን አዘጋጁልኝ ብሎ ማለት ይችላል። የአንድ ሰዓት ወይ 45 ደቂቃ ቃል ስበክ ተብሎ ይሰጣል። ከዛ ካናዳ ሄጄልህ ቶሮንቶ አገደምኩ። ከያ በኋላ ደግሞ ወደ ባንኮቨር ወሰዱኝ። ከዛ እንደገና ደግሞ ካልጋሪ ላይ ወጣሁና በረዶ ላይ ተንሸራተትኩ። በረዶ ውስጥ ተንሸራትቼ ሰዎች ናቸው ጎትተው ያጡኝ ላይ ለምን እዛው አይተውሁን ነበር እዛው መተው ነበር እንጂ እንደዚህ አይነትን ሰባኪ ትንሽ ቀዝቀዝ ብሎ አንድ የተወሰነ ሰዓት ማለት ነው እና ጎትተው አውጡኝ። አሁን ይሄንን መድረክ ቃል እግዚአብሔር ስበክ ተብለክ ሻይ እኮ እየጠጣን እሱ ልታወራን ትችላለህ በኋላ እኔ አልኩ የወለታች ቁጭ ብዬ አርሬ ልሞት። ለምን በዝማሬ ደመና አድርሰውናል የኛ ኳየሮች። ከዛ አውርደውን ሰውየው የካናዳን በረዶ እየጠራ እኛን እዚህ በረዶ ያደርገናል። ስነ ስርዓት የለም ወይ ነው ያልኩ ያለሁት። አንተስ እሺ ሄደህ እዛ ስሙ ነው ያየው። እኛን እኮ እዚህ በወሬ ያቀሰቀስከን ብልጭ አለብኝ ይላል ያገሬ ገበሬ ሲናደር ማለት ነው። እንደዚህ ነው የምንለው እኛ ገጠር ብልጭ አታርግብኝ ይላል አታናደኝ ማለት ነው። ወይ ደግሞ ብዙዎች ከተሞችም ኢትዮጵያውያን ሲናገሩ ሰይጣኔን አታምጣው ይላሉ። እኛ በእርግጥ የሚመጣብን ሰይጣን የለም ጌታ ኢየሱስ መጥቶ አባሮልናል። ግን እንደዚህ አናደደኝ ለማለት ነው። ሰይጣን አታምጣው ማለት አታናደኝ እንደማለት ነው። እኛ ጋር የሚመጣ ሰይጣን የለም። እና በቃ እንደዛ ሆኜ የሆነ ጊዜ ከጉባኤ ውስጥ አልቅሼ ወጥቻለሁ። በእውነት እርር ብያለሁ። ለምን አትለኝም? ወጥቶ የሰበከው ሰውዬ እኔ በዛን ሰዓት ላይ ውጣና ስበክ ተብሎ ቢባል በእውነት እኔ ከሱ የተሻለ ዕውቀት አለኝ እያልኩ አይደለም። ምን እንደምል ግን ጌታ ያውቃል። ስለ ኢየሱስ እብደቱ ይጀምረዋል ነው የሚባለው። እና እሱ እዛ ሄዶ በረዶ አይቶ መጥቶ እዚህኛን በረዶ ያደርገናል በወሬ። ይሄ ምን አይነት የተወደደ ወንድም ነው በጌታ። እና አሁንም ውጭ ሀገር ተጋብዛችሁ ስትመጡ እኛ ሀገር ወዳላችሁበትም ከመጣችሁ ይገርማል። አሜሪካ ሀገር ሄጄ ያየኋት አሞራ በለህ ከክንፏ ጀምረህ እስከ ጥፍሯ ከመንቆሪያዋ ጀምረህ እስከ ምላሷ ድረስ አሞራን አታብራራልኝ አንተ ሰው የአሞራን አታብራራልኝ። ኦኬ ያየኋት አሞራ ይልህና ይጀምራል። ኢትዮጵያዊ ደግሞ ወሬ ይወዳል። እሺ እንደማለት እኮ ነው። እሺ እንኳን ደህና መጣችሁ። ቴንኪው ተባረኩ ወንድሞቼ እናቶቼ፣ ጸጋ ይብዛላችሁ። ጌታ ኢየሱስ ይወደናል፣ እናም እኛ እንወደዋለን። ኢየሱስ ስስታችን ነው። የኔ አባት ስም ይባረክ። ስስታችን ነው። ግን እንሰስታለን የኔ ብቻ ነው ብለን ለሌሎች ማናካፍለው አይደለም። አድኖናል ብለን በጎነቱን እንናገራለን። አዳኝ ነው፣ ንጉስ እኮ ነው፣
ታዳጊ ነው እረኛ ነው አባት ነው የዘላለም መታመኛ መደገፊያ ነው የማምለጫ አለት ነው ብለን እናገራለን በቃ ለዚህ እውነት ኖረን ይሄን እውነት ተናግረን ለዚህ እውነት እንሰዋለን ኢየሱስ ክብር ነው ለዘላለም ስሙ የተቀደሰ ይሁን ተባረኩ ወንድሞችና እህቶች እዚህ ያላችሁ ቶም ሰላም ላንተ ነው ኦኬ ነው ቸሪ ነው ቾይ የኔ እንዴት ነው ሰላም ነው እርምዬ ሰላም ነው እግዚአብሔር ዘመንን ይባርክ በጣም ደስ ይላል ስላገኘው እና ደግሞ ሁሌ ከውጭ ሆኜ ነበር ሰማውና የምታስተላልፈው መልእክት በጣም ደስ ይያለኝ አሁን ራሱ ድራይቭ እየረኩ ነው እየሰማው የነበረውና እግዚአብሔር ዘመንን ይባርክ ጸጋውን ያምሳልን ምንም ይሄን ምለው ነገር የለም አሜን ቴንክ ዩ ወንድሜ ተባረክ ጸጋ ይብዛልህ እሺ ቶም ኖ ቶማቶ ሄሎ እንዴት ነው ወንድማችን ሰላም ናችሁ እግዚአብሔር ይመስገን ከየት ቤተ እምነት ነው ከፕሮቴስታንት ነኝ ብዙ አይደለም ግን ኦኬ የት ቤተ ጥያቄ መጠየቅ ነው የፈለኩት ትችላለህ እሺ አንዴ ሰዎች ሰላም ይሉና የት ቤተክርስቲያን አሁን ቤተክርስቲያን ያለው እስከ ቤተክርስቲያን ውጭ ነው አይ ከቤተክርስቲያን ውጭ ነው እሺ ተጠብቀን እሺ ሚት አርገውና ተቀበላና ጥያቄ እሺ ሚካኤል ሰላም ኤርሚ እንዴት ነህ ሰላም ነው እንዴ አለው ጌታ ይመስገን እንዴት ነህ ደህና ነኝ ከየት ቤተሰቦች እኔ ከፕሮቴስታንት ነኝ ስለ አሴምብል ስታወራ ደግሞ በጣም ደስ አለኝ እኔ አሴምብል የዛን ዘመን አምልኮ አስተውሳለሁ የተሳተፈ ያለው ከዛ በረከትና ዋው እኔ ሁሌ አፌ ሞልቼ የምናገረው በቃ የኢትዮጵያ ፕሮቴስታንት አሁን ቤተክርስቲያን ውስጥ የምንባረክባቸው ብዙ ጉባኤዎች አሉና እንደዛ አይነት የተቀጣጠለ አምልኮ መነሻ ፖይንቱ እኔ አሴምብል ኦፍ ጋድ ነው ብያምናለሁ በቃ አሴምብል ኦፍ ጋድ ምንም ተረጠረ የለም ይሄን ሁሉ ታውላለች ምንም ተረጠረ ትልቅ አምልኮ አስመላኪዎች ማለት እንትኑ የአምልኮ ስታይል የተቀረጸበት ቤተክርስቲያን ነው ለመጀመሪያ ጊዜ ምናልባት እርግጠኛ ነኝ ለመጀመሪያ ጊዜ ነው የአምልኮ ፓስተር የዝማሬ ፓስተር የነበራት ቤተክርስቲያን ፓስተር ዮሴፍ ኤግዛክትሊ ፓስተር ዮሴፍ የኛ ለዚህ ፐርፐስ ብቻ ዝም ብሎ ተዘሎ የማይገባበት ኳየር አንድ አመት እኔ ጓደኞች ነበሩኝ አንድ ጄሪ የምትባል ማቃት ልጅ ነበረች አንድ አመት ኮርስ ተወስድና ነው ከዛ በኋላ ተፈትነህ አምልኮ ግሩፕ ውስጥ የምትገባ እሷ 2-3 ይወድቃለችና በጣም በቃ ጥራት ያለው ስራ የሚሰራበት በዛ ምክንያት ደግሞ በጣም the whole የኢትዮጵያን ፕሮቴስታንት ቸርች ኢንፍሉዌንስ ያደረገ ነው ግን ያው እንደዚህ ኦፊሻሊ ሲናገር ስለሰማሁት ደስ ብሎኛል ዛሬ ያው በሙሉ ባንድና በጣም ዘመናዊ በሆነ ሳውንድ ሲስተም ማለት ነው ኤግዛክትሊ በቃ ለመጀመሪያ ጊዜ በሙሉ ባንድ የተመለከው አሴምብል ኦፍ ጋድ ነው አሴምብል ኦፍ ጋድ 6 ኪሎ የሚገርም መንፈስ የነበረበት ነው ብዙዎች ትልልቅ ሰዎች ባይዘው የትልቅ አገልጋዮች ቤተክርስቲያን የሚመሩ ሰዎች ተቀብተው የወጡበት ቤተክርስቲያን ነው በጣም እና ኢኒሜሽን ስላርክ ደስ ብሎኛል ተባረክ ወዳለው ያ ተባረክ ለእንደሚ ፓስተር ጸሬ ሳክስፎኒስት አለ ሄኖክ ድራሚስቱ ሄኖክ አለ ተስፋዬ ቀደም የነበረው ታዋቂ ኪቦርዲስት ነው ቴዲ የሚባለው አሜሪካ ሀገር የሚሄዳለ ሌሎችም አሉ በጣም ብዙዎች እንዴ በእውነት የማጋነን እኮ አይደለም ጉባኤ እግዚአብሔርን በወቅቱ በዛ ጊዜ ያላየ ሰው ካለ በእውነት አምልጦታል እንደው ወደ ኋላ ቪዲዮ ከተገኙ ጠይቄ ወደ ቸርች ደውዬ ከተስፋዬም ጋር ተነጋግረን እነዛ በዛ ዘመን የተቀዱ ቪዲዮዎች ካሉ እነዛን ቪዲዮዎችን ራሷ ቤተክርስቲያኒቱም ራሱ የምታስቀምጥ ከሆነ የሚቀመጡ ማለት ፐብሊክ የሚቀመጡ ከሆነ ይቀመጣሉ ሚዲያው አካባቢ ላይ እኔ በሞያ የምረዳቸው ነገር ካለ ዩቲዩብ እንደዚህ ምናምን ከፍቶ በደንብ ብዙ ፎሎወር ያለው እዛ ቢቀመጡ በጣም ብዙ ስብከቶች ብዙ ትምህርቶች በተለይ በቃ እግዚአብሔር በዛች ቤተክርስቲያን የአምልኮ የዝማሬ አገልግሎት የትም ቤተክርስቲያን አላየው ብዙ ቦታዎች ላይ ሄጃለሁ ግን በቃ ጌታ እግዚአብሔር መንፈስ ቅዱስ በዛ ያንን የዝማሬ አገልግሎት እንዳፈሰሰ አውቃለሁ ብዙዎች ህይወታችን የተነካበት የተለወጠበት ማለት ነው በጣም ብዙዎች ወንድሞች እናቶች
በጣም አውቃለሁ። እውነት ነው ሪሚ፣ በጣም አውቃለሁ። በቃ ይሄ ዝም ብሎ ከስሜት አይደለም ብዬ የምላቸው ወንድሞቼ እናቶቼ፣ ህይወቴ የተለወጠበት ስፒሪት የእግዚአብሔር መንፈስ መገኘት በጣም ነበረ። እንደው ምናልባት አሁን ዘግይታችሁ የመጣችሁ ጉባኤ እግዚአብሔር የነበራችሁ በ90ዎቹ አላችሁ እዚህ ውስጥ ጉባኤ እግዚአብሔር አሴምብሊ ቸርች 6 ኪሎ አጥቢያ ያላችሁ፣ እኔ 6 ኪሎ አጥቢያ ስለነበርኩ ማለት ነው አላችሁ። ከታይ ካላችሁ ተጻፉልኝ፣ አስገባችኋለሁ። አላችሁ 77 ቁጥር ካላችሁ ጻፉልኝ። ምናልባት የነበራችሁ ሰዎች ካላችሁ ሙላት ላክልኝ። ሙላት እኛ ጋር ነው ያለው። አንዴ ቆይ ቢኒዬ ሆሲ እናንተ ብዙ ጊዜ ደጋግማችሁ ስለምታገለግሉ ትንሽ ላውራቸው እና ላክልኝ። ሌሎች ካላችሁ ማለት ነው ጉባኤ እግዚአብሔር የነበራችሁ የምታውቁ ተባረኩ። እሺ መስፍኔ ከላይ ያለው ወንድም ሰላም እርምዬ፣ እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት ነህ? ተባረኩ። በጣም ደስ የሚል መንፈስ ነው የምሰማውና ድብልቅልቅ ያለ መንፈስ ነው የተሰማኝ። አንተ ጋር እግዚአብሔር መንፈስ በእውነት አለ። እግዚአብሔር ክብር ኢየሱስ። ይሄ ነገር ያው ምንም እንኳን ወጣቶች ብንሆንም እኔም በግሌ እሱን መንፈስ ውስጥ እግዚአብሔር አሳልፎኛልና እኔ ቸርች ውስጥ ቁጭ ብዬ እግዚአብሔር ቃል ሰምቼ አባቱ የመተበት ሰው ያክል ዝም ብሎ አስለቅሰኝ ነበር። እንደምን ሆኜ ነው የደስታ እንባ መጥቼ መንገድ ላይ ተደብቄ ያልቅሻ ቃል ከቸርች ወጥቼ ወደ ቤት እየሄድኩ እያለሁ ምን ሆኜ ነው ምናምን እስኪል ድረስ ነው እሱ መንፈስ። አሁን በጣም ብዙ ሰዎች እየተለማመዱት አይደለም የለምና አሁን ስትናገር እግዚአብሔርን እኔ በጣም አልቻልኩም። አሁን ስትናገር አንተ ጋር እንዴት እንደቀረ አላውቅም። ብዙ ሰዎች ደርቆባቸዋል እሱ ነገርና ስትናገር እኔ መኝታዬን መሬት ላይ ነው ተንከባለልኩት። የት ሄደ እሱ መንፈስና ሰዎች የሚጽናኑበት ነው። ጋብዘና ምናምን ብለን አይደለም እንዴት እንደመጣ ባናቅም ገብቶን ተቀይረን ምናምን አርፍ ዶሮ ስንትዬ ና ፕሊስ አንዴ ቢኒ ቆይ ቻሬ ስለ ማነው ቾይስ ስላወራ ቴንክ ዩ ስንትሽ ና ፕሊስ ስንትሽ የአዲስ አበባ ሆነ ስንቴ የኛ ጋር ጉባኤ እግዚአብሔር ና ፕሊስ ለአንድ አፍታ ገባ ፕሊስ እና እርሚ እግዚአብሔር ይባርክ በእውነት ተባረክልን ጸጋ ይብዛል አሜን ተባረክ ጉባኤ እግዚአብሔር አሴምብሊ ቸርች በ90ዎቹ አካባቢ ላይ ፓስተር ወልዴ በነበረው ብዙዋል አሁን ግን ስታወራ ኋላ ስለመለስከኝ ነው የአዲስ አበባ ነው አይደል እንዴ አዲስ አበባ 6 ኪሎ አሴምብሊ ኦፍ ጋድ ቸርች ከዚህ ቤት አውርተናል አይደል በውስጥ መስመር አንዴ ሆነ አውርተናል በቪዲዮ አውርተናል አዲስ አበባ እና በጣም ወደ ኋላ መልሰኸኝ ዋው በጣም እየሳኩኝም እና ድብልቅልቅ ያለ ስሜት እየተሰማኝ ነበረ በጣም ማለት እሱ ጊዜ እንዴት እንጃ እግዚአብሔር እንደገና ጉብኝት ቢያደርግልን ብዬ ከመመኛቸው ዘመናት በቃ ዝም ብዬ ሚስም አረጋው ጊዜ ሳላገለግል በቃ ዝም ብዬ እንደዛው ቀድሞ እንደምሰማው ቀድሞ አብሬ እጆቼን አንስቼ በእንባ እየታጠብኩ ያን በቃ ዛ ክብር ውስጥ መሆን በጣም ነው ምናፈቅ እኮ ለማጋነን እኮ አይደለም ወንድሞች እናቶቼ በመንፈሳዊ ነገር ምንም እንኳን ብዙ ባላድግም ግን የእግዚአብሔር መንፈስ በውስጤ ስለነበር በጣም ነበር ጄኒዩን የሆነ ስፒሪት ነበር በቃ ጉባኤ ውስጥ እግዚአብሔር ይባረክ ስንት ሺህ ኤልቢ በጣም መግባት አልችልም ነበር ዝም ብዬ ነው የገባሁት በጣም ግን እንትን ያደረከኝና በጣም ትክክል ነው ችግር የለውም እግዚአብሔር በሚበዛ ክብር ከፊተኛው ቤት ክብር ይልቅ የኋለኛው ቤት ክብር ይበልጣል ብሎ ያለ የጎቢያና ተምች ኩኩባና በጣ ይበላባችሁን ዘመናትን መልስላችኋለሁ ብሎ ያለ አባቶቻችን አምላክ ያንን አምልኮ ለዛች ቤተክርስቲያን ብቻ ሳይሆን ለክርስቶስ አብያተ ክርስቲያናት በምድር ዙሪያ ሁሉ ላለን ያንን መነቃቃት ያንን መንፈስ እንደሚመልስልን በጽኑ አምናለሁ ደግሞ እንጸልያለን እግዚአብሔርም ያደርገዋል በእውነት አሜን ያደርገዋልና ተባረክ ስንትዬ ጸጋ ይብዛል በጣም ከታች ሳይ ደሳለኝ ናገባልኩ ቢዚ ነው በለስተ
ብዙ ጊዜ እኮ አለው ግን ያው ስለማልገባ ነው። አሁንም አውርደኝ ሌላ ቀን በሰፊው እንገባለሁ። እሺ እሺ ቴንክ ዩ ወንድም ቴንክ ዩ ኤርሚ በጣም ነው የምወደው። ኦኬ ባይ ዋው ኤርሚዬ ሰላም ላንተ ይሁን። አንዴ ላውራህ። ችግር የለም። ድምጼ ይሰማል? አዎ በደንብ። ሁላችሁም በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። ከታችም ከላይም ላላችሁ ሁላችሁም እኔም ልክ እንደዛ የተደበላለቀ መንፈስ ነው የተሰማኝና ጌታ ዘመንህን ይባርክ። አሜን። አለ ስራ ሁሉ ጊዜ ያ ጊዜ በይበልጥ የስብሰባ አዳራሽ የኢሰፓ የስብሰባ አዳራሽ የነበረው አምልኮ በሙሉ እስከሚያልቅ ድረስ በእንባ ጨርሻለሁ። ጌታ ምስክር ነው የሚያውቀው። ፕሮግራሙ በሙሉ እስከሚያልቅ ድረስ በተከለከልንበት ምድር መጽሐፍ ቅዱስ ይዘህ መውጣት ነውር በሆነበት ምድር መከራ በነበረበት ምድር የኢሰፓ አዳራሽ እግዚአብሔር የለም በተባለበት ቦታ ጌታን ማምለክ በእውነት ጌታ ምስክር ነው የምነግራችሁ። በእንባ ከመጀመሪያ ጀምሬ በእንባ ጨርሼ ወጥቻለሁ እና ያ መንፈስ በእውነት እነግርሃለሁ ጌታ አንድ ቀን ያመጣዋል። ምንም አልዋሽ እውነት ነው የምነግርህ። በተደብንበት በተዋረድንበት ምድር ጌታ እና ተቋረጠብህ ሙሉ ለቀብር ቲማቲም የሆነ ነገር ሶስት ምናምን እውነት አስብሮ እስከሞት ሙሉ በህይወት እያለ ሳትሞት ሙሉ የተቋርጦብሃል። ኔትወርክ ይቆራረጣል። አዎ ግን ሁለት ቀይ ያበራል። ያለሁበት ቦታ አዎ ኔትወርክ ጥሩ አይደለም። አሁንስ ሁለት ቀይ ይበራል። ተመልሼ ልግባ? ወጥተህ ሞክራ። እሺ ተመልሼ ልግባ? እሺ ቴንክ ዩ። ተቆራርጦብሃል። ኦኬ ማን ልበል ወንድማችን ከላይ? እሺ ሀብተየስ ነው የሚባለው። ድምጽህ ሩቅ ነው። ድምጽ ሩቅ ነው። አሁን ይሰማል? አሁንም ሩቅ ነው። አሁን ይሰማል። እሺ እንኳን ደህና መጣ። ኦኬ ብሮ እንኳን እግዚአብሔር እንግዲህ ምንድነው አንዳንተ አይነት ታሪክ አለኝ ማለት የዛሬ 30 ዓመትና እዚህ በታድሶ ያውም ከጨርቆስ ነው የወጣን ወተን እንደዚህና ምንድነው እንዳልከው ይሄ መንፈስ መጠበቅ ያለበት መንፈስ ነው። ጌታን ያገኘንበት ሞመንትና እንደውም ሃይማኖት አበው ማህበር ነው ያኔ የዛሬ ስንት ዓመቱን ነው መነግርህና ምንድነው ይሄ በጣም ከኦርቶዶክስን ጥለን እንድንወጣ ያደረገን ቅዱስ መንፈስ ነው። ኢየሱስ ጌታ ነው እንድንል ያደረገንና አንተንም እኔንም የሚያመሳስለን ምንድነው ይሄ ነገር ግን እንትን ይፈልጋል። ምንድን መሰለ እግዚአብሔር እኔና አንተን ወደ ልጅ ወደ ክርስቶስ ኢየሱስ ሲያመጣን ይሄንን ጽድቅ በእንትን ምንድነው እኛ አማኞች ችግራችን ምንድነው ይሄንን መንፈስ ጠብቆ የመሄድ ችግር ነው። በጣም ትልቁ ችግር ምንድነው በቃ በሆነች ነገር መርካት። እነ ጳውሎስን ስታያቸው በጣም ረጅም መንገድ ነው የሄዱትና ማለት በቃ ክርስቶስን እስከመምሰል ነው የሄዱትና በአንተም ህይወትን የምናፍቀው ከቅርብ ጊዜ ወዲህ የማየው ነገር በግልህ ከእግዚአብሔር ጋር ብዙ ግንኙነት እያደረግ እግዚአብሔር በሚሰጥ ዕውቀትና ማስተዋል ስትገጥም እግዚአብሔር በቃ በእግዚአብሔር ፍርሃትና እግዚአብሔር በሚሰጥ ማስተዋልና መረዳት አንዳንዶችን ከሳት ነጥቃቸው አውጡ በሚለው መሰረት በዚህ መሰረት መሄድህ ነው እኔ የምፈልገው። ማለት አማኝ እኔ አሁን እነ ታምራት ላይ እነ ኃይሌን እነ ተስፋዬ ጋቢሶን ስናይ ክርስትና ምንድነው በክርስቶስ ኢየሱስ አምኖ መጽናት ነው። በቃ መጠራታችሁን መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ ስለሆነ ክርስትና ብዙዎች በስጋና በዓለም እየተዋጡ ሲሄዱ በክርስቶስ ኢየሱስ ላይ ባለ እምነት መጽናት ነው። እስከ መጨረሻው ወደ እግዚአብሔር መንግስት መግባት በሙላት ይሰጣቸዋል የተባለው እና ክርስትና የሆነ በቃ በሆነች ነገር ከኦርቶዶክስ በጽድቅን አግኝተን በመውጣት ብቻ መርካት ሳይሆን እንደውም እንደ ድሮ ጴንጤ ብቻ አይደለም ከዛም አልፈን እኛ እነሱ ቅዱስ እንደሚሏቸው እኛም በእርግጥ ቅዱስ ሆነን በእርግጥ ነፍሳችን በክርስቶስ ተጎብኝታ ጥልቅ የሆነ እግዚአብሔር ዕውቀት ሁሉ እያገኘን መሄድ አለብን ብዬ አስባለሁና ምንድነው የኔ ሐሳብ
በቃ እኛ ትልቁ ችግራችን በትንሽ ነገር ቶሎ ወደ ትዕቢት እንሄዳለን እና ብዙ አሁን ላለው ምስቅልቅል ነገር እኔ እንደው መፍትሄ ትሆናለህ ብዬ የማስበው እንዴት ነው አንተ ከእግዚአብሔር መቃረም ላይ ትኩረት አድርግ ያኔ አይደለም ለኦርቶዶክስ ለጴንጤ መፍትሄ ትሆናለህ ብዬ አስባለሁ ለምን መሰል ብሮ አሁን ያለው ችግር ጴንጤ እርግጠኛ ክርስቶስን የሚመስሉ እስቲ የእውነት የክርስቶስ ኢየሱስ ተከታዮች ብናይ እነዚህ ሰዎች ናቸው ተጽዕኖ የሚያመጡት እንትን አገሪቷ ላይ ማለት ነውና ያለው ችግር ምንድነው በእምነት ያደጉ በክርስቶስን እየመሰሉ የሚሄዱ የእውነት ስለ ክርስቶስ ኢየሱስ መከራን የሚቀበሉ ነፃነቱን ለሌላ ነገር ያልተጠቀሙበት አሁን ነፃነቱን ለማይሆን ኦርቶዶክስን ለማበሳጨት አይደለም መጠቀም ያለብን ነፃነቱን በእምነት ለማደግ በቃ እግዚአብሔርን ለመምሰል ነው መጠቀም ያለብን ብዬ አስባለሁ በሌላ ጊዜ ደግሞ የበለጠ እስቲ እኔ እግዚአብሔር አሁን ላይ ያለው ችግር ምንድነው የሚለውን ነገርም የበለጠ ያዩ መሄድ አስፈላጊ ነው ብዬ አምናለሁ ጌታ ይባርክ ሚዩትና ወንድምኔ ኦኬ ሶሪ እያወራው ነበር ቴንክ ዩ ወንድማችን አሁን የወረድከው ወንድም ያ ልክ ነው እውነትን የተናገርከው ክርስትና የህይወት ጉዳይ ነው ህይወት ደግሞ ተገልጦ የሚታይ ነው እና እግዚአብሔርን በመፍራት በቅድስናና በጽድቅ ህይወት የምንኖር ለዚህ ኑሮ ነው የተጠራ ነው ጌታም ደግሞ የሚያስችለንን ጸጋ ሰጥቶናል ደግሞ ለትለትም ስንለምነው ይሰጠናል አባት ነውና ይመክረናል አባት ነውና ይገስጸናል አባት ነውና ይቀጣናል አባት ነውና ጎዳናችን የተቃና እንዲሆን አቅም ጉልበት እየጨመረልን በእግዚአብሔር ጸጋ እያደገን እንድንሄድ ጌታ ይረዳናል ማለትና ተባረኩ ቴንክ ዩ እሺ ቶማቶ ያንተን ጥያቄ ልቀበል ቆይ እሺ አንዴ ቆይ ጥያቄው ላይ ወዛው እንቀጥላለን እሺ ጨመረ ሰላም ወንድሜ ሰላም እንዴት ናችሁ ወረደሽ እሺ እንዴት ነህ የት ቤተክርስቲያን ለመጣው የት ቤተክርስቲያን ነበር ጌታ የተቀበልከው ኦርቶዶክስ ነበርኩኝ ከዛ ግን በቃ የሆነ ለዛ ነው መጠየቅ የምፈልገው በጌታ ጴንጤ ያሉንከም ነበር በጌታ አላመንከም ነበር ነበርኩኝ እኮ የት ቤተክርስቲያን ነበርክ አሁንም ነኝ የት ቤተክርስቲያን ቤተክርስቲያኑ ምናምን አላቅም ግን ብቻ አንድ ጊዜ እንትን ተቀብያለሁ ኖ ያለ ብራዘር ቴንክ ዩ እንወዳለን አይደለም እንደዚህ ብሎ ነገር የለም ጴንጤ ከሆንክማ ቤተክርስቲያን ሊኖር ይገባል ጌታን ከተቀበልክ ቤተክርስቲያን ሊኖር ይገባል ኦኬ ማንም ሰው ጌታን ከተቀበለ በክርስቶስ ቤተክርስቲያን ገብቶ መገልገል አለበት